ኳሊቲ የፕሮጀክት ታብከን እና እንዴት ነው ትንሽ ኮስት ኮንቴን ማድረግ እንችላለን። growth process እኔ የተማርኩት it always በጣም messy organized growth process ቢኖር ideal ነገር ነው። ግን አንድ አዲስ ፕሮጀክት ታገኝ ሁለተኛው አዲስ ትልቅ ፕሮጀክት ታገኝ እንዴት ማኔጅ ነው የምታደርገው? so mostly human resource ችግር ነው። you have to give people some space, some space, ሁሉም ሰው አንድ ላይ ፐርፌክት መሆን አይችልም። ትንሽ ክፍተት ብትሰጣቸው you will get more from them eventually። ከ10 ዓመት በፊት ባቀው ኑሮ የምትለው አንድ ነገር ምንድነው? That's a good question. Engineering background አለኝ። Everything is a formula, everything is a fact ምናምን አይነት ነገር አለ። what I see ብዙ ቻሌንጆች የሚመጡበት በኮሙኒኬሽን ምክንያት ነው። ጥሩ ኮሙኒኬሽን ካለ ስምምነት ካለ ጥሩ ውጤት ታገኛለህ ማለት ነው። በጣም high intensity projects, high intensity ደግሞ challenging ይሰጣል። በፓሽን ነው የምትሰራው and ጥሩ ስሜት ይሰጣል። work is not always easy also, without a challenge ማለት ቻሌንጅ ከሌለ ስራ አይሰራም። ሾርትካት መውሰድ ከባድ ነው። በኋላ ትከፍላለህ። ለሾርትካት ትከፍላለህ ሁሉ ጊዜ። ኤፒሶድ ከመጀመሩ በፊት የፓርትነራችንን ማስታወቂያ ሰምተን እንመለሳለን። ፉል አድርጎ በዳሽን ባንክ ሱፐር አፕ ሙሉ አድርግልኝ። ሙሉ አድርጎ በዳሽን ባንክ ሱፐር አፕ ፉል አድርጎ። አዎ ሙሉ አድርገው። ምክንያቱም በዳሽን ሱፐር አፕ የነዳጅ ክፍያን መክፈል እጅጉን ቀሏል። በኢኮሜርስ መገበያያው ያስገረመን ዳሽን ባንክ ሱፐር አፕ አሁን ደግሞ የነዳጅ ክፍያውን በቀላሉ የምንፈጽምበትን የሚኒ አፕ መተግበሪያ ይዞልን ቀርቧል። ከዳሽን ባንክ ሱፐር አፕ ጋር አንድ እርምጃ ወደፊት ለመራመድ ዝግጁ የሆነ አሽከርካሪ ዳሽን ባንክ ሱፐር አፕ ውስጥ ከሚገኙት እልፍ አእላፍ የኢኮሜርስ አማራጮች ውስጥ ፊውል ፔይመንት የሚለውን በመጫን ፔይመንት ኮድ በማስገባት ወይንም ኪውአር ስካን በማድረግ የነዳጅ ክፍያውን በዳሽን ባንክ ሱፐር አፕ በቀላሉ ዳሽን ባንክ ሁልጊዜም አንድ እርምጃ ቀዳሚ። በአሁኑ ሰዓት ከኢትዮ ቴሌኮም እና ከዳሽን ባንክ ጋር ፓርትነር ሆነን እየሰራን እንገኛለን። ኢትዮ ቴሌኮም እና ዳሽን ባንክ ይህንን የኢንተርፕረነር ኤጁኬሽን ፎር ፍሪ ለሁሉም በአት ስኬል እንድናዳርስ ስላስቻሉን በጣም ነው የምናመሰግነው። አሁን ደግሞ አንድ ወይም ሁለት የፓርትነሮች የተቀበልን ስለሆነ አገልግሎትና ምርታችሁ ከኛ ኦዲየንስ ጋር የሚሄድ ማስተዋወቅ የምትፈልጉ ለረጅም ጊዜ ማስተዋወቅ የምትፈልጉ ፓርትነር መሆን የምትፈልጉ ድርጅቶች ከስር በምናስቀምጠው የአድቨርታይዘር ሬጅስትሬሽን ሊንክ ወይም ደግሞ በምናስቀምጠው ስልክ ኮሙኒኬት እንድታደርጉን ጋብዛለሁ። አመሰግናለሁ። ሰላም መሪዎች እንዴት ናችሁ? የዛሬው እንግዳችን ፓውሎ ይባላል። የኢልሚ ኮንስትራክሽን ዋና ስራ አስፈጻሚ ነው። ኢልሚ ኮንስትራክሽን ከ80 ዓመት በላይ የኮንስትራክሽን ልምድ ያለው ድርጅት ነው። በሀገራችን ደግሞ ትላልቅ ፕሮጀክቶችን ሰርተዋል። ሀላላ ኬላን፣ ወንጪ ፕሮጀክትን፣ የኢቲ ሞኑመንታል ፓርኩን፣ የተለያዩ ትላልቅ ፕሮጀክቶችን በመገንባት ይታወቃሉ። የእነሱን የሶስት ጄኔሬሽን ቢዝነስ ጉዞ የሱን ታሪክ ፕሮጀክቶች እንደሰሩ የኮንስትራክሽን ስራ ደግሞ እንዴት እንደሚሰራ በጥልቀት አውርተናል። አብራችሁን ተከታተሉ። Business is mostly risk. Just start. ካልጀመርክ የትም አትደርስ። እንደዚህ ሀገር የሚገጥሙ ነገሮች ቢዝነስ ቡክ ውስጥ ያሉ ሞክር እምቢ ካለህም ሞክር ነው። ጊቭ አፕ የሚል እኔ ጋር ያለ በቃ እንኳን በሰላም መጣ። ታንክ ዩ በጣም አመሰግናለሁ። የመጀመሪያ አማርኛ የሚያወራ የነጭ አንተ ነህና ሰው ግራ የሚገባው ላይ ነው። ግን እዝደር ወደ ፖድካስታችን ከመግባታችን በፊት የሆነ ሰው አትሰማም ምናምን ብሎ ኢንትረስቲንግ ነገር ያለው ወር ፈኒ ነገር ያለ ነገር አለ አማርኛ አይችልም ብሎ አጠገብ አንዳንድ ጊዜ ያጋጥማል። ስፔሻሊ አሁን አሜሪካ ሀገር ወይም ውጭ ሀገር ስትሄድ ብዙ አበሾች ታገኛለህ አሉ አይደለም። በአጋጣሚ እኔ አንድ ልጅ አለ፣ እሱ ደግሞ አማርኛ ትንሽ ሞክራል። ስናገኛቸው በአማርኛ ስናወራቸው በጣም ወይ ነገረታል እንዴት ቻልክ አማርኛ ሲሉት በጣም ሰው ይገርማል። እኔ ራሴ መጀመሪያ ሳገኘው አማርኛ ያወራ የኔ አማርኛ እንዳልኩት በፊት
የትንሽ ህፃናት አማርኛ ነው ስተት አሉ በደንብ ኔቲቭ ስፒከር አሉ ግን እሞክራለሁ ሰማለሁ ሞስትሊ ይቅርታ እጠይቃለሁ ትንሽ ስተቶቹ አስፈቅዱት እኛን ሞላዋለን ችግር እኛም ሞላዋለን እንግሊዘኛም ማስገባት ካለብህ ማስገባት ይችላል እሺ ታንክ ዩ አብዛኛውን በአማርኛ እናረጋለን ያው ሁሌ ሰዎችን ምን ጀምረው ምን ጠይቀው ካስተዳደግ ጀምሮ ነውና አስተዳደግ ወራ ጀማመረ ብዙ ከአስመራ ነው የሚጀምረው እዛ የተወለድኩት ማለት እኔ ራስ እዛ ነው የተወለድኩት አስመራ እና የኔ አያቶች ሁለቱም ከአባትና ከእናት ኤሪትሪያ አገር የዛን ጊዜ ኢጣሊያ ኮሎኒ ነበረች እዛ ገቡ እና አባቶቹም ሁለት እናትና አባት እዛ ነው የተወለድኩት እዛ ተታወቁ እኔም እና አንድ ሌላ ወንድም እዛ ነው የወለደን ሶስተኛ ደግሞ ሶስት ወንድም ነን እና ሶስተኛ ወንድም እዚህ አዲስ አበባ ነው የወለደ አባቶቹ at some point ከአስመራ ወደ አዲስ አበባ beginning of the 70s ማለት በፈረንጅ አቆጣጠር ሙቭ አደረጉ ለስራ ምክንያት ማለት ነው ወደዚህ መጡ አሁን የኢሲኤ ፕሮጀክት ሲገነባ በሙሉ ማለት ፋሚሊ ወደዚህ መጡ ማለት አባትና እናት ወደዚህ ትራንስፈር ከአስመራ አደረጉ ያን ጊዜ ሶስተኛ ወንድም ወለደ አሚን እና ሶስታችን ወንድሞቹ አብረን እንሰራለን ማለት ነው ድርጅት ውስጥ የፋሚሊ ድርጅት ነው እንዳላቸው ከአባት እኛ ሶስታችን ወንድሞቹ ቤዚካሊ ወስተናል እና ካትለናል ያን ጊዜ more or less 2004 ነው የነበረው አባታችን ሲያረፉ እኛ ሶስታችን ካትለናል እና በአጋጣሚ ምንድን ነበረ ያን ጊዜ ኢትዮጵያ ትክክለኛ ኮንስትራክሽን ቡም አሳየች ያልተቆመ ኮንስትራክሽን ቡም የተካተለ ኮንስትራክሽን ቡም ላይ ነን ምን አገር እንደምናውቀው በፖፑሌሽን በጣም የተላለቀ ትልቅ የሆነ ነው እና ኢኮኖሚ ዊት ችግር ቢሆን ግን በጣም ብዙ ፕሮግሬስ አሳየችና የምታየው ኮንስትራክሽን ብዙ የተጨመረ ኮንስትራክሽን በዚህ 30 ዓመት ተታዩ ከመንገድ ጀምሮ ከኢንፍራስትራክቸር ጋር ከዛ ብዙ ህንፃዎቹ ሬዚደንሻል ኮመርሻል ፋብሪካዎቹ ኢንዱስትሪያል ዴቨሎፕመንት በጣም ብዙ ተታየ እዛን ጊዜ እኛ በአጋጣሚ ተገናኘን በዚህ ፕሮፌሽን በዚህ ቢዝነስ ዘርፍ ድሉን አገኛችሁ let's say at the right place at the right time ነበረን ማለት ነው እንደዚህ እና የራሳችን let's say እውቀት አፕላይ ማድረግ ተቻለን ማለት ነው በዚህ ቱሩ ሰርከምስታንስ ውስጥ ማለት የተገናኘን በዛን ጊዜ beginning of the 2000 ማለት ነው በፈረንጅ አቆጣጠር ስናወራ this is የፋሚሊ ታሪክ እንደዚህ ነው more or less ከአያት ጀምሮ ወደ አባት አያት ብዙ ስራዎች ሰርቷል ግን almost exclusively ኤርትራ ውስጥ ነው ከዛ አባት ወደ ኢትዮጵያ ከባርዳር አንድ ትልቅ ስራ ጀምሮ ከዛ ወደ አዲስ አበባ መጡ ከዛ በቃ ካትሉ even somehow የደርግ ጊዜ more or less በስትሬንጅ circumstance አሳልፉ እና ተገናኙ በአዲሱ ጊዜ እንደገና የሶሻሊስት ኢኮኖሚ ሲፈረስ let's say ኦፕን ኢኮኖሚ ሲሆን እንደገና ቢዝነስ ተጀምረዋል በደንብ እና በዚህ ከዛ ኮንስትራክሽን ሙቭመንት ተባለን ውስጥ ገባን እና በዚህ ምክንያት እዚህ ነው የምንገናኘው ማለት ነው ኮንስትራክሽን ዘርፍ ከመግባት በፊት ውጭ ተሰራ ነበር
በሙያ yes እኔ የተማርኩት ኢንጂነሪንግ ሲቪል ኢንጂነሪንግ ስትራክቸር ሮም እና የሮም ዩኒቨርሲቲ እና ፓሪስ ዩኒቨርሲቲ ነበርኩኝ ነው የተማርኩት እና ከዛ ትንሽ ዩኒቨርሲቲ ውስጥ ትንሽ ሞክሬ በሪሰርች ምናምን ከዛ ብዙ አልተሰማማኝም ነበር ወደ አንድ ድርጅት ነበረች ጣሊያን ሀገር ብዙ ግድቦች ኢስት ኤዥያ ውስጥ የገነባች ቪያኒኒ የሚባል ሳሊኒ አይደለም ቪያኒኒ የሚባል ድርጅት ያን ድርጅት ስፔሻሊ ሳውት ኢስት ኤዥያ ውስጥ ግድቦቹ ስፔሻሊ ታይላንድ ውስጥ ሰርታለች ለብዙ አመት አንድ ስራ እዛ አገኝቼ ግድብ ስራ ነበረ ላኦስ የሚባል ሀገር ውስጥ ፕሮጀክት ኢንጂነር ነበርኩኝ መጀመሪያው ስራ እሱ ነው ከዛ ወደ ሌላ ግድብ ታይላንድ ውስጥ ገባው እና ከዛ በኋላ እዚህ አባት ብቻ ስለሚሰራ ነበር ወደዚህ ተመልሼ ወደ ኢትዮጵያ የኢትዮጵያ ስራ ጀመርኩት ተመለስኩኝ እና ጀመርኩት እዚህ that's end of the 90s ማለት ነው more or less እየተመለስኩት ወደ ኢትዮጵያ እንድትመለስ ያደረገ ነገር ሞር ከቤተሰብ ጋር ለስራ የሚለው ነው ማለት ነው I guess so yes ኤክስፒሪየንስ ጥሩ ነው ለምን አይ ቲንክ ሌላ ኤክስፒሪየንስ ፈልጌ ነበር ከታይ ወደ ፋሚሊ ቢዝነስ መግባት ትንሽ ሊሚት ያደርገኛል ብዬ ያሰብኩት እኛ እዚህ በዛን ጊዜ ድርጅቶቹ ትንሽ ነበሩ በጣም አርቲዛናል ባህሪ የስራ ባህሪ ነው በትንሽ ነው የምንሰራው ነበር ማለት after a very difficult time የደርግ ጊዜ especially ለድርጅቶች በጣም ከባድ ነበረ I think private ድርጅቶች ወደዛን ሲስተም በጣም ብዙ ዓለም ውስጥ በጣም ብዙ ለውጥ ነበረ ኮንስትራክሽን ሁሉም ኢንዱስትሪዎች ውስጥ እና የኛ ኮንስትራክሽን ኢንዱስትሪ also በጣም ብዙ ለውጥ ነበረ አዲሽናል ሲስተሞቹ ሞር ኮምፕሌክስ ፕሮጀክቶቹ መማር ያለ ማየት ፈልጌ ከዚህ ከመመለስ በፊት እሱ ትንሽ ማየት ሞከርኩት እና ትንሽ ሌሶን ወሰድኩት ሞከርኩት ከዛ በኋላ ወደዚህ መጣው ፋሚሊ ቢዝነስ ጆይን ለማድረግ ማለት ነው how was it ስትመጣ ፋሚሊ ቢዝነስ ጆይን ስታደርግ ምን ያህል ጊዜ ሰርተህ ተመለስክ about 2 አመት ነበርኩኝ ከተመረኩኝ ከዩኒቨርሲቲ ከተመረኩት በኋላ ከዛ መጣው ወደዚህ መጣውና of course a different scale ያን ፕሮጀክቶች በጣም ትልቅ ፕሮጀክቶች ነበሩ so it's በጣም ትልቅ ግድብ not quite እንደ ገርድ ሳይሆን ግን በጣም ትልቅ ግድቦቹ ታነል ስራ አለ ኮምፕሊኬትድ ስራዎች አሉ በጣም ትልቅ ኤክስፓትሪየት ወርክ ፎርስ ነበረን ኤክስፓትሪየት ካምፕ በጣም ትልቅ ካምፕ ነበረን ውስጥ ነው የምንሰራው ነበር ስፔሻሊ ሁለተኛው ፕሮጀክት ላይ ታይላንድ ውስጥ የተሰራ ነበር ማለት ነው እዚህ ስትመለስ of course the scale is very small እና ድርጅት ትንሽ ነው ቢሮ በጣም ትንሽ ነው እናንተ almost እናንተ ስቱዲዮ እዚህ ስንጀምር scale different ነው ግን ብዙ ኦፖርቹኒቲ ይታይ ነበር እዚህ ከመጀመሪያ ጀምሮ በጣም ብዙ ፖቴንሻል ይታያል ብዙ ነገሮች መስራት ይችላል እና የሆነ ነገሮች የተማርክ አፕላይ ማድረግ እዚህ ትሞክራለህ ኮምፒውተሮች for example እዚህ አልተታወቁም ነበር እኛም በኮምፒውተር ብቻ ነው የተማረን ያን ጊዜ ትንሽ አይቲ አይቲ ኤጅ ውስጥ ገባን ከድርጅቷ ከዛ let's say ትንሽ ደግሞ ፕሮሰሶች አሉ አይደለም ትንሽ ኢምፕሊመንት መሞከር ትችላለህ ትሞክራለህ it was a good lesson ወደዚህ ለመምጣት ማለት ነው ለማየት ሌላ ነገር ለማየት ግን ብዙ ቦታ
የጣሊያን ካምፓኒዎች ግድብ ነው የሚሰሩት። የሆነ አጠቃላይ ስፔሻላይዜሽን አላቸው የጣሊያን ካምፓኒዎች ወይስ እንዳጋጣሚ ነው? አይ ቲንክ ኢጣሊያኖች በኮንስትራክሽን ይታወቃሉ። ፎር ሳም ሪዝን የኮንስትራክሽን ዘርፍ በጣም how can I say በጣም ፖፑላር ፕሮፌሽን ነው። በዛ ግድብ ቢሆን ወይም ኮንስትራክሽን ቢሆን ህንፃ ኮንስትራክሽን ቢሆን ብዙ እዛ ላይ ከአርቲዛን ጀምሮ ፎር ኤግዛምፕል አያታቸው አስማራ ሲሰሩት ብዙ ሰራተኞች ጣሊያኖች ነበሩ። ፎር ኤግዛምፕል ገንበኛው ኢጣሊያኖች ናቸው። ገንበኞች ወይም ለሰኖች ወይም የማርሞ ሰራተኞች ጣሊያኖች ነበሩ እዛን ጊዜ። ሪሊ እንዴት ልበል ሞያ የኢጣሊያኖች በብዙ እዛ ነው የሚገቡት ፎር ሳም ሪዝን ዳ ሀገር ነው ኢጣሊያ ባይ ዘ ወይ እዛን ጊዜ it was not a rich country ትንሽ ብር ማግኘት የምትችል ቱሩ ስኪል ቱሩ ሞያ ማግኘት በኮንስትራክሽን ዘርፍ ነው የምታገኘው። ሂስቶሪካሊ ኢጣሊያ ካያችሁ በጣም ብዙ ህንፃዎች አሉ ፌሞስ የተገነቡ it's a part of the culture ብዬ አስባለሁ። እና that skill is there like culturally እዛ አለ የቢልዲንግ ስኪሎቹ የምታገኘው። ግድብ ብቻ ግን ብዙ ግድቦቹ ማንፓወር በጣም ርካሽ ነበረች ኢጣሊያ። ማንፓወር በዛን ጊዜ ኢቨን የብረት ሰራተኞች አሁን የብረት ያለጠፉት ሰራተኞች ኢጣሊያኖች ነበሩ። if you can imagine ወደዛ ታይላንድ ምናምን የኔ ጊዜ ሳይሆን ግን የኔ ጊዜ በፊት የዛ የነበሩ ሰዎች ሲናገሩ ኢቨን እንደዚህ አይነት ሰራተኞች ኢጣሊያኖች ነበሩ። እንደ አያት ጊዜ ማለት ነው እዚህ ኢትዮጵያ ውስጥ ኤሪትሪያ ውስጥ ባለሙያዎቹ ሰራተኞች ጣሊያኖች ነበሩ። በዛ ጊዜ ወደ 30,000 አካባቢ የኢጣሊያን ኮሚኒቲ ነበረ እዚህ ኢትዮጵያ ውስጥም ኤርትራ ውስጥም አንድ ላይ ያሉ ተደምረው ማለት ነው። እና አብዛኛው ኮንስትራክሽን ላይ ነው የሚሰሩት። some not all ብዙ there's big component ብዙ ድርጅቶች የኮንስትራክሽን ድርጅቶች ብዙ ነበሩ እስከ let's say 1974 በፊት ማለት ነው። ብዙ ኮንስትራክሽን ድርጅቶች ነበሩ እና ኮኔክትድ ብቻ እሱ ብቻ ሳይሆን ግን ፎር ኤግዛምፕል የማርሞ ስራ የኮንክሪት ፓይፕስ የተለያየ ስራዎቹ ኮኔክትድ ቱ ኮንስትራክሽን የሆነ የሻክላ የሴራሚክ የሞዛይክ ስራ ድርጅት ነበረች አስማራ የሚሰራው ኦልሞስት ኦል ሞዛይክ ስራ የተሰራ በዛን ጊዜ ሎካሊ ፕሮዲውስ ነበረ። ከኤሪትሪያ እያመረቱ እዛ ውስጥ እዛ ሀገር ያመርታሉ ነበር ማለት ነው። a lot of construction ግን also ሌላ በጣም ብዙ ሜካኒኮች የኤኪፕመንት የኤኪፕመንት እንዴት ባለሙያዎቹ ነበሩ let's say በጣም ትልቅ ፓርት ኦፍ ኮሚኒቲ እንደዛ ነበረች። አሁን ወደ 3,000 ይሆናል ግን የዩኤን ምናምን ተደምሮ ማለት ነው። ከዛ ውጭ ያለው ሳይሆን ያለው ማለት ነው። ትክክል። የዛን ጊዜ አሁን በቅርብ for some reason እንደ ኮሚኒቲ አንድ ፕሮግራም ሰርተናል ቱ ሜሞሪ ካፕቸር ለማድረግ አንድ ሪሰርች ፕሮጀክት አርገናል እና በቅርብ ፕሬዘንት አርገናል ኢታሊያን ካልቸራል ኢንስቲትዩት ላይ እንዴት ነበረ የጣሊያኖች ታሪክ እስከ 1974 ኢትዮጵያ ውስጥ ምንድነው የሰሩት ትንሽ ታሪኮቹ የሰዎች ታሪክ መስማት ሞክረናል፣ ሪኮርድ ማድረግ ሞክረናል። አንድ ዩቲዩብ ቻናል ተደርጎለታል። was the preserve memory የዛን ጊዜ ፕሪዘርቭ ለማድረግ ነው ብዙ ኮንትሪቢዩሽን ስለሰሩ
ኤፒሶዱ ይቀጥላል። የፓርትነራችን ማስታወቂያ ሰምተን እንመለሳለን። በውጭ ለሚኖሩ ወገኖች አገር ቤት ላለ ወዳጅ ዘመድ ገንዘብ በነፃ የሚልኩበት ፈጣኑ መተግበሪያ ቴሌብር ሬሚት። ነዋሪነቱ የት ነው? አሜሪካ፣ ካናዳ፣ እስራኤል፣ ሳውዲ አረቢያ አሊያም ደግሞ ዩናይትድ አረብ ኤምሬትስ፣ ዩናይትድ ኪንግደም፣ ደቡብ አፍሪካ፣ ጣሊያን ወይም ስዊድን። እርሶ ብቻ የቴሌብር ሬሚት መተግበሪያን በእጅ ስልኮ ላይ በመጫን ሀገር ቤት ላለ ወዳጅ ዘመድ ገንዘብ ሲልኩ ገንዘቡ በተላከበት ቅጽበት በዕለቱ የአቢሲኒያ ባንክ ምንዛሬ ለተቀባዩ እጅ ይደርሳል። ቴሌብር ሬሚት። ቴሌብር ፈጣን፣ ቀላል፣ ምቹና አስተማማኝ። ኢትዮ ቴሌኮም። ዩኤስ እና ዩሮፕ የከስተመር አኩዚሽን ፓርትነር እየፈለግን እንገኛለን። አውትሶርሲንግ ላይ ቢፒኦ ሰርቪስ ላይ ፎከስ ያደረገው ካምፓኒያችን ማለት ነው። በፋይናንስ እና ቴክኖሎጂ ኤክስፒሪያንሱ ያላችሁ፣ ትምህርቱ ያላችሁ ወይም ደግሞ ኔትወርኩ ያላችሁ ሰዎች አውትሶርሲንግ ላይ ለመስራት ፍላጎቱ ካላችሁ ዲስክሪፕሽን ላይ በምናስቀምጠው ሊንክ ተመዝገቡና እኛ ፊልተር አድርገን ኮሚኒኬት እናደርጋቸዋለን። ፖቴንሻል በጣም ያለው ቢዝነስ ነው። ብዙ እንቅስቃሴ እየሰሩ ይገኛሉ። እዚህ ሙቭመንት ላይ ጆይን ማድረግ የምትፈልጉና አብራችሁ መስራት የምትፈልጉ በዲስክሪፕሽን ላይ ባለው ሊንክ ተመዝገቡ። አመሰግናለሁ። ወደ እንትኑን መለስና ወደ ስቶሪ ላይ እንዳንወጣ ከቶፒካችን ያው ምንድነው ቢዝነሱ ከአያት ጀምሮ ሲሰሩ የመጣችሁት አባተ ከዛ አንተ ወደ አንተ ሲመጣ like how was the transition እንዴት ነበረ like transition? Yeah, ሁሉ ጊዜ transition is difficult. You know, because I think progress አለ, I mean ለውጥ አለ, you know, የጊዜ ለውጥ አለ. so አንተ ስትመጣ አዲስ ሀሳብ ታመጣለህ, so not always well accepted, let's say. so ትንሽ ትታገላለህ, you know, እንዴት ነው አዲስ ቢዝነስ ሲስተም እንደዚህ ኢምፕሊመንት እናደርግ፣ የድሮ ሲስተም እንደዚህ ነበረ፣ ኒካየር ወም እንደዚህ እንስራ. so not always easy, ግን you know, work is not always easy also, you know, without a challenge ማለት challenge ከሌለ ስራ አይሰራም. so I think transition is especially for family business በጣም ትሪክ ነገር መሆን ይችላል, እንደ ይታወቃል. it's not, you know, የኛ ብቻ ሳይሆን ግን we can say we overcome the transition challenge. so it's good news. so I think that is good. ግን ለወደፊቱ I think also ቢዝነሶቹ most of the business, you know, ኢትዮጵያ even ኢጣሊያ ውስጥ ወይም ኢትዮጵያ ውስጥ I think family business ብዙ በአብዛኛው you can say 95% family business ናቸው. so አሁን እሱ ራሱ I think maybe ወደፊት modernization ይፈልጋል, especially transition ላይ, because transition ላይ ጋፕ የሆነ ጋፕ መፈጠር ይችላል. ለምን ወደ ከአንድ ጀነሬሽን ወደ ሌላ ጀነሬሽን ፓሴጅ አውቶማቲክ አይደለም. so more preparation ያስፈልጋል. different system of governance የድርጅቶቹ governance ትንሽ መሻሻል ይጠብቅባል ብዬ አስባለሁ. otherwise gap እንዲፈጠር ይችላል. it's a big topic. I mean ኢትዮጵያ ውስጥ ብቻ ሳይሆን I think ዓለም ላይ absolutely yeah. ከዛ እናንተ ደግሞ ቴክ ኦቨር ካረጋችሁ በኋላ ካምፓኒ አሁን በጣም ትልቅ ነው፣ ደረጃ አንድ ኮንትራክተር ነው። ኢትዮጵያ ውስጥ ያሉ ትላልቅ ፕሮጀክቶች የገነባ ያለ ነው። እስከ 2000 የሚሆን ሰራተኛ ያለው ነው። የአነስ ያለ ቤተሰብ ቢዝነስ ነበረ፣ አሁን ወደዚህ ደረጃ ደርሰዋልና የግሮዝ ፕሮሰሱ ምን ይመስላል? በጣም you know growth process እኔ የተማርኩት it always በጣም messy. so messy ነው. so you know you wish no organized growth process ቢኖር you know ideal ነገር ነው። ግን per my experience, you know, growth process በቃ አንድ አዲስ ፕሮጀክት ታገኝ ደግሞ ሁለተኛው አዲስ ትልቅ ፕሮጀክት ታገኝ እንዴት ማኔጅ ነው የምታደርገው? so mostly human resource ችግር ነው። so human resource I mean ከራስ ጀምረ ከቲም ዴቨሎፕ ማድረግ ይጠብቅብሃል። so ያንተ ቲሞቹ የፕሮጀክት ቲሞቹ እና የድርጅት ቲም እንዴት ሪአክት ያደርጋል፣ so እንዴት አጃስት ያደርጋል፣ so
increased workload አለ increased capacity increased performance ያስፈልጋል ከዛም ደግሞ ሁሉም እዚህ ውስጥ ያንተ ኳሊቲ ያንተ deliverable በታይምላይን ማለት በጊዜ መጨረስ ካለበት በኳሊቲ መጨረስ ካለበት የበለጠ ፈተና ታገኛለህ because የበፊቱ ማለት ትንሽ ሲሆን let's say ፈተናዎቹ ማኔጅ በራስ ታረጋለህ maybe አሁን ፈተናዎች በጣም ይበዛሉ ቻሌንጆቹ በጣም ይበዛሉ so you need to have a system የሆነ ሲስተም ማግኘት አለበት so and deliver ለማድረግ with the same timeline አለ quality አለ ኮስቶች አሉ ኮስቶቹ ያንተ ናቸው so you have to manage without getting into loss ውስጥ እንዳትገባ ማለት ጉዳታ ውስጥ እንዳትገባ so that's a big challenge you have to manage all this so I think essentially human resource problem ይመስለኛል so managing the growth manage the resources human resources especially የኛ ሴክተር ውስጥ key ናቸው mostly ኛ የሰርቪስ የአገልግሎት ኢንዱስትሪ ነን ኢንዱስትሪያል ነን ግን we're also service ማለት አገልግሎት ምንስት ውስጥ ነው የምንሰራው so human resource component በጣም important ናት so from the lowest levels let's say lowest to say basic ሰራተኞች ማለት unskilled ሰራተኞች አሉ እስከ መሐንዲሶች etc everyone commitment በጣም ያስፈልጋል delivery ለማድረግ so እሱ that's the challenge I think የምታነሳቸው ምሳሌዎች አሉ ከዚህ ከግሮዙ ስትሄድ ያጋጠሙ ቻሌንጆች እና ከሂውማን ሪሶርስ ሊሆን ይችላል ከፋይናንሻል ማኔጅመንት ሊሆን ይችላል ታክስ ኤሌመንት ሊሆን ይችላሉ ምታነሳም ኤግዛምፕል አንስተህ ምታብራራቸውና የፍትሃባቸው መንገዶች That's a good question እኔ አሁን ምን ኤግዛምፕል ልስጥ ብዬ reactive ነው to be honest with you እኛም ምንድነው አሁን ከአንድ ማኔጅመንት ኮንሳልታንት ስናወራ የእናንተ ፕሮሰስ በጣም reactive ነው እናንተ ቻሌንጅ ታገኙት ሪአክሽን ለቻሌንጅ ነው ምትሰጡት that's not right ለማሳያ you are right እሱ ትክክል አይደለም you should have a plan መጀመሪያ ጀምሮ so ያን ቻሌንጅ እንዳይኖር የኛ ሴክተር ትንሽ ከባድ ነው because it's not like industrial process no industrial process እንደገና ዛሬ ይጀምራል ለአንድ ዓመት ሁሉ እኩል ነው there is nothing changes more or less the process is the same so process ላይ የኛ process ሁሉ ጊዜ በፕሮጀክት ሲቀየር different ነው so different projects are different challenge ማለት different client ነው different consultant ነው location ከባድ ሊሆን ይችላል so I think ብዙ ጊዜ እኔ ያየው okay there is like experience accumulated experience ማለት ነው so ነገር እንዴት ሶልቭ ነው የምታደርገው የበፊቱ ጊዜ እንደዚህ ሶልቭ አድርገናል አሁኑ ጊዜ ግን እንዴት እናደርግ በዚህ ሶልቭ እናደርግ ወይም በሌላ መንገድ ሶልቭ እናደርግ it's good to ask the question I think ጥያቄ እንደገና እንዲነሳ it's not bad lemon complacency is a bad so አንተ ስትለኝ is there a magic formula አለ I think የለም እኔ የምለው actually እሱ የተነሳን አንድ ጊዜ ሲጠይቁን I said no I think there is no magic formula there is no magic ones there is no formula ስናወራ ነበር for example contract form አሁን ባለፈው ሲጠይቁን አንዳንድ ጊዜ ዲዛይን ቢልድ ይባላል ከዛ ዲዛይን by the employer የሚባል ኮንትራክቶች አሉ ሁለት አይነት ኮንትራክቶች so አንዳንድ ጊዜ most of the time traditionally design by the employer ማለት በክላይንቱ በኩል ክላይንት ዲዛይን ያርጋል ከየሆነ ኮንሳልታንቶቹ ኢንጂነሮቹ ፕሮጀክት ዲዛይነሮቹ እና ወደ ኮንትራክተር ይመጣል በጨረታ ወር በሳም other way እና ስራ አንተ ትጀምራለህ so that's the traditional way
አንዳንድ ጊዜ ደግሞ ኮንትራክተር ሙሉ ኃላፊነት እንዲወስድ ይፈልጋሉ ኮንትራክተር ዲዛይነር ሪስፖንሲብል ፎር ዲዛይን ያደርጉታል full responsibility ወደ ኮንትራክተር ለማምጣት ትንሽ የኮንትራክተር responsibility እና ሪስክ ይጨምራል አንዳንድ ጊዜ is this one system better than the other አንድ ይሻላል ከሌላው not really magic solution የለም shortcut የለም እሱ የተማርኩት በስራ shortcut መውሰድ ከባድ ነው በኋላ ትከፍላለህ ለshortcut ትከፍላለህ ሁሉ ጊዜ እሱ ነው I think most እኔ እስማማለሁ shortcut የለም ፎርሙላም የለም ግን ያው ለሰኖች አለ የምትወስዳቸው ኖቶች አሉ ከአመት ወደ አመት ወይም ከሆነ ፕሮጀክት ወይም ሆነ ክሊየንት የምትወስዳቸው ለሰኖች አሉ እና ለምሳሌ if you አንድ ሰው ያረከው ነገር ባንተ በጣም ኢምፕሬስድ ነኝ ፓውሎ በዚህ አመት ከዚህ ወደዚህ ስኬል ያረክበት እና እኔም እንደዛ ማድረግ ፈልጋለሁ ሁለት ምክር ስጠኝ ቢል ምን ትመክረዋለህ early warning system አንደኛው እሱ ነው ችግር ቶሎ ለማግኘት try to foresee the problem and you have a schedule አይደለም አንተ you have መጀመሪያ ፕሮጀክት ሲጀምር you have schedule አለ ማለት የሆነ ጊዜ ተሰጣል ከዛ የሆነ ገንዘብ ተሰጣል እና የሆነ of course ዲዛይን አለ ምናምን and እዛ ውስጥ ገብተህ በጣም ዲቴይሎቹ ማየት try to do a thorough research በጣም thorough research መጀመሪያ ዲቴይል ውስጥ በጣም ዲቴይል ውስጥ መግባት አለበት እና potential challenges ነው critical ነገሮቹ maybe ያን critical ይሆናል this is going to be a critical thing design or execution ላይ or supply ላይ or sometimes installation በጣም ከባድ ይሆናል complex installationዎች አሉ አሁን ስናወራ ብዙ for example ከኤሌክትሪካል ሲስተም ብዙ ቻሌንጆቹ especially በአዲሱ ህንፃዎች ብዙ ቴክኖሎጂ በጣም ሲጨመር ሲሄድ አሁን intelligent buildings intelligent factories strong integration IT system አሉ green buildings አንተ ስትል ነበር በፊት ብዙ ኮምፖነንቶች አሉ እነዚህ ኮምፖነንቶቹ more complexity የኮንስትራክሽን ፕሮሰስ ውስጥ ይጨምራሉ ማለት ነው አንተም ከመጀመሪያ ጀምሮ እዚህ ክሪቲካል ኤሪያዎቹ መሞክር ማግኘት አይደንቲፋይ ማግኘት ትሞክራለህ እና you are more likely success ለማግኘት ምንድነው ግን ምን አይነት እንደ ካምፓኒ ምን አይነት አገልግሎቶች ነው የምትሰጡት እና like ደንበኞቻችሁስ like ምን አይነት ናቸው ብዙ ጊዜ at some ትንሽ ስፔሻላይዜሽን የሆነ ሰዓት ላይ for example industrial factories የሆነ ኮምፕሌክሲቲ ያላቸው የሆነ እንዴት ልበል ሪኳየርመንቶች አላቸው schedule wise ወይም precision wise quality wise የሆነ specific requirement እዛ ለአጋጣሚ ትንሽ ጀምረን ሰራን ቻለን እና በዛ ዘርፍ let's say industrial construction ብዙ ፕሮጀክቶች ሰርተን in the last years ማለት ኮካ-ኮላ ሱፍሌ ቦርትማልት ሃይነከን BGI የቢራ ስፔሻሊ እዚህ የቤቨሬጅ ኮምፓኒዎቹ ተመሳሳይ ፕሮሰሶች አላቸው ማለት ነው ቦትሊንግ ውስጥ የሆነ ፕሮሰስ ሲሚላር ነው kind of let's say specialize argan ብዙ ፋብሪካዎች በዛን ዘርፍ ሰርተናል with the consumption of beverages በጣም ትልቅ ሆነዋል in the last 20 years ኢትዮጵያ ውስጥ በዛ let's say production demand or production capacity ሲጨምር ለኛ opportunity ያገኘን ማለት ስራ ለመስራት እዛ ውስጥ
ከዛ ደግሞ ኤምባሲዎች ብዙ ሰርተናል። እኔን በፊት እንደተናገረን የእናንተ ፖድካስት ውስጥ የገባች ራይል መጀመሪያ እኔ ኢትዮጵያ ሲመለስ ከእሷ ጋር የዳች ኤምባሲ ፕሮጀክት ውስጥ ኢንቮልቭ ነበረን አብረን ማለት ነው። እሷ እንደ ኮንሳልታንት ሪፕሬዘንታቲቭ፣ እኛ እንደ ኮንትራክተር ማለት ከዛን ኤምባሲ በኋላ ሌላ ብዙ ኤምባሲዎቹ ጀርመን ኤምባሲ አሁን ስራ እየሰራን ነው። ከዛ የሆነ ሰዓት 2-3 ፕሮጀክት ብሪቲሽ ኤምባሲ ውስጥ ሰርተናል። ሳውት አፍሪካን ኤምባሲ ሰርተናል። አሁን ትንሽ መረሳት አልፈልግም፣ ግን ሌላ ብዙ ትንሽ እና ሞር ትልቅ ኤምባሲዎች ሰርተናል። እዛ ነበረ። የአሁን ሰዓት የሄልት ሲዲሲ ማለት የአሜሪካ መንግስት የሆነ ፕሮግራም ነበራቸው ስለ የፔፕፋር የሚባል የኤችአይቪ ኪውር እና ሪሊፍ ፕሮግራም ነበረ። በዛም ፕሮግራም ብዙ ሄልት ኬር ፋሲሊቲ እና ላቦራቶሪስ ኢትዮጵያ ክፍለ ሀገር ውስጥ ከመቀሌ፣ ባህር ዳር፣ ጎንደር፣ አዳማ፣ ዲዳዋ ገነባን። that's another health care more or less እዛ ውስጥ ገብተናል። የኢትዮጵያ አየር መንገድ ብዙ ስራዎች ሰርተናል ከነሱ ጋር። እነሱ ኤክስፓንሽን በጣም ከፍተኛ ኤክስፓንሽን እንደምታውቃቸው ኢትዮጵያ አየር መንገድ ያሳየች last 20 years enormous impressive expansion. የራሱ ሲስተሞቹ የራሱ ፋሲሊቲዎቹ አፕግሬድ ማድረግ ፓይሎት ትሬኒንግ ኮሌጅ ቢልድ አድርገናል። ከዛ ሲሙሌተርስ የአውሮፕላን ሲሙሌተርስ ቤቶቹ ለተሰይ አንጋሮቹ ገነባን። ሜንቴናንስ አንጋሮች፣ ካተሪንግ ፋሲሊቲስ እንደዛ ገነባን ለኢትዮጵያ አየር መንገድ። እና ሪሰንትሊ በፊት ስለጠራ ሎጆቹ ኢኒሺያቲቭ የገበታ ለሀገር ኢኒሺያቲቭ ውስጥ ገብተን እና የሀላላ ኬላ እና ወንጪ ሎጅ ገነባን። በዛን ኢኒሺያቲቭ ውስጥ አሁን ሶስተኛው ደንዲ አይክ ላይ ሶስተኛው ሎጅ የተገነባ ነው in the same initiative ማለት ነው። ኖርማሊ ሌላ ሀገር የኛ ኢንዱስትሪ ሞር ወደ ስፔሻላይዜሽን ይሄዳል። አሁን እኛ ማለት አንድ ኮንትራክተር አንድ ስራ ብቻ ይሰራል። እኛ ስቲል ሞር ጀነራሊስት ነን። ብዙ ሴክተሮቹ ላይ ነን እንደምታዩት ማለት ነው። አንድ ነገር ብቻ ሳንነካ ሜቢ ወደፊት ሞር ወደ አንድ ስፔሻሊቲ እንገባለን መሆን ይችላል። አይ ዶንት ኖ ኢት ኩድ ቢ። ግን ሙሉ ለሙሉ ግንባታውን ነው የምትገነቡት አይደል? yes yeah normally ወይ ዲዛይን ይሰጣቸዋል ወይ ከነ ዲዛይኑም ትክክል yes I would say so ክላይንቶቻቸው አብዛኛው መንግስት፣ ኤምባሲዎች ከነገርከኝ የግል ሴክተሮችም አሉ ነበሩ። ሰርተናል የሆነ ግል ሴክተር ፕሮጀክት ፋብሪካዎች ምናምን ናቸው ብዙዎች። ብዙ የፋብሪካ ፎር ኤግዛምፕል አይኔክን፣ ቢጂአይ ማለት ኮካኮላ እነሱ እና ቦርት ማልት እና ሱፍሌይ ድርጅቶች ናቸው። እዚህ ማልቲንግ ፕሮሰስ ማለት ከግብስ ወደ ማልት የሚቀየሩት ፋብሪካዎች ናቸው ለቢራ ፕሮዳክሽን ማለት ነው። ሁለት ትልቅ ፋብሪካዎች አንድ ቦሌ ለሚ አንድ ደብረ ብርሃን ገነባን። ሲቪል ወርክስ ማለት ነው ሰርተናል። ፎር ኤግዛምፕል እዛ ሙሉ ስራ አልሰራንም ቢኮዝ ሲቪል ወርክስ ኮምፖነንት አለ። የሌላ ብዙ ኮምፖነንቶች አሉ። ሲስተም ኮምፖነንትስ አላችሁ። ሌላ የተለያዩ ኮንትራክተሮች ነበሩ። በጣም ስፔሻላይዝ ኮንትራክተሮች እዛ ነው የሚሰሩት ማለት ነው። ዳትስ ሞር ላይክ ውጭ ሀገር የምታያቸው ኖርማል ወርክ ኮንፊጉሬሽን ነው። አንድ ኮንትራክተር ሲቪል ወርክ ይሰራል፣ ሌላ ደግሞ ሜካኒካል ወርክ ይሰራል። ኤግዛክትሊ yes ግን አብዛኛው ትልቁ ደንበኛችሁ ነው መንግስት ነው? ሞስትሊ አይ ቲንክ እነዚህ ግል ድርጅቶቹ ወይም አሁን ፎር ኤግዛምፕል ኢትዮጵያን ኤርላይንስ ብዙ ሰርተናል ከነሱ ጋር።
I would say not መንግስት ብዙ ክላይንት የኛ አልነበረም ማለት ነው ሪዞርቶቹ ናቸው እንጂ ከዛ ኤምባሲ እና የውጭ ካምፓኒዎች የውጭ ካምፓኒ ኮንስትራክሽኖች ሁለቱም ላይ ይሄ ስፔሻላይዜሽኑ ግን ለምንድን ነው ቅድም ጥሩ ያነሳው ሀሳብ ያው ብዙ ኢትዮጵያ ላይ የሚታየው ብዙ ካምፓኒ ስፔሻላይዝ አያደርግም ምክንያት ሊኖረው ይችላል ቢያስባለው ወይም ሌላ ፋክተር ይኖረዋል ግን ለምሳሌ ባንተ ጥሩ ምሳሌ ነው ስላሰብኩኝ ነው ስኬላችሁ ትልቅ ስለሆነ ለስፔሻላይዜሽን የሚያስቸግረው እዛ ስፔሻላይዝ ብታረግ በቂ ስራ ስለሌለ ነው ወይስ ኦፖርቹኒቲ ከሁሉም እየመጣ ደግሞ ያንን አልፈልግም ብለህ ብር መተው ስለሚከብድ ነው ባንተ ኤክስፒሪየንስ ምን ይመስላል I think የማርኬት ማቹሪቲ ነገር ይመስለኛል ሶ ማለት ማርኬት አሁን ትንሽ ማቹር ያረገ ይሄዳል ማለት ነው I think ወደፊት for sure more ወደ specialized እንዴት ልበል ስፔሻላይዜሽን ይሻላል ለምን አንተ ሁሉ ነገር ጎበዝ መሆን አትችልም so you will pick one line and እዛ ላይ ነው የምትሰራው so that's specialization there is another component ምንድነው ያለው ኮኦርዲኔሽን አለ ደግሞ ጀነራል ኮንትራክተር የሚባል ጀነራል ኮንትራክተር ምንድነው የተለያየ ሳብ ኮንትራክተሮቹ ማኔጅ ያደርጋል ማለት ዴሊቨር ለማድረግ አንድ ፕሮጀክት of course that's the other system so አንተ ጀነራል ኮንትራክተር ብዙ ኮንትራክተሮች ውጭ ሀገር ስፔሻሊ አሁን የሰማሁት ታሪክ ኮንትራክተር ምንም ሰራተኛ የለም ኮንትራክተር አሉ ውጭ ሀገር ማኔጅመንት ኮምፓኒ ናቸው ሶ በሙሉ ፕሮጀክት ማኔጀርስ ብቻ ነው ሃየር ነው የሚያደርጉት ሌላ ሁሉም ስራ የሚሰሩት ሳብ ኮንትራክተሮች ናቸው ሳፕላየሮች እና ሳብ ኮንትራክተሮች ናቸው ፎር ኤግዛምፕል አሜሪካ እንደዚህ አንድ ፕሮጀክት ሲሚላር የኛ ICS ትምህርት ቤት ስንገነባ አንድ ኮንትራክተር ከአሜሪካ መጣ እና ለሁለተኛው ፌዝ እነሱ ሜቢ ሊገነቡ ስለሚችሉ ከኛ ጋር ተነጋገሩ እና ለወሰኛው ዋይ ሁሉም እናንተ ለምን ሰራተኞች ሃየር ታደርጋለህ ያስፈልግም እኛ የምናደርገው ፕሮጀክት ማኔጅመንት ብቻ ነው በቃ የድርጅት ጀነራል ኮንትራክተር እሱ ብቻ ነው የሚሰራው ሶ ስፔሻላይዜሽን ያ ራሱ አንድ የሆነ ስፔሻላይዜሽን ነው አይደል ሶ ያ ጀነራሉ የተለያዩ ስፔሻላይዜሽኖችን አንድ ላይ ያመጣል ማለት ወይስ yes I mean የነሱ specialization is coordination so and ዛሬ ከዛሬ እስከ ሐሙስ let's say የንስራ ይጨርስ ኳሊቲ ኮንትሮል ይደረግ ቴስት ይደረግ accept ይደረግ ከዛ ጨርሰዋል so that's the big challenge timeline ውስጥ ሁሉም ማስገባት ለምን sequential ነው ስራዎች sequential ናቸው so I don't know for example simple case painting ከዛ በኋላ መሬት ትሰራለህ so የሆነ ኮኦርዲኔሽን ነገር በጣም ብዙ ነገር አለ ከዛ ቴስቲንግ ኮምፕሌክስ ቢልዲንግ ኮምፕሌክሲቲ or እንሳ ኮምፕሌክሲቲ ሲጨምር that is the big challenge because ሲስተሞቹ እንደተባለን ኢንቴሊጀንት ቢልዲንግስ አሉ so where everything በኮምፒውተር ኮንትሮል ማድረግ ትችላለህ ማለት ነው በሶፍትዌር ኮንትሮል ማድረግ ትችላለህ ነገ በአርቲፊሻል ኢንቴሊጀንስ exactly so all this system ከቢልዲንግ ኢንተግሬት ማድረግ that's going to be the future challenge I'm sure especially processing facilities factories ምናምን እዛ ውስጥ ከፍተኛ ለውጥ ማምጣት ይችላል የኛ ሴክተር ውስጥ for example internet of things ሰማችሁ I'm sure so internet of things coffee shops እናወራ በፊት Starbucks all the coffee machine የስታርባክስ ምን አላችሁ internet of things አስገቡታል so centrally monitor ያደርጉታል ኮፊ ማሽኖቹ ማለት ምንድነው ችግር ፕሬሸር ቴምፕሬቸር ዋተር ኳሊቲ ምናምን ሴንትራሊ ኮንትሮልድ ነው ፕሬዲክቲቭ ሜንቴናንስ ይሰራል ማለት for example 40,000 or something coffee shop ምናምን so that's the future ለሁላችንም እኛ አሁን ትንሽ for example construction equipment
የመጣ ነው the more complicated construction equipment ምንድን ነው በቃ በኮምፒውተር ኮኔክት ታደርጋለህ ሰልፍ ዳያግኖዝ ያደርጉታል ምንድን ነው ችግር ማሽኑ ውስጥ ያለው ይናገራል ሪሞትሊ አክሰስ ማድረግ ትችላለህ ከሆነ let's say manufacturer ያንተ ማሽን ውስጥ ይገባል will tell you virtually ምንድን ነው ችግሩ አንተ ኤክስፒሪየንስ የምታደርገው so that's the future so በጣም ቴክኖሎጂ በቤት አሁን ብዙ ጀምሯል ሌላ ሀገራት ላይ ጋራጁ ምናምኑ ቲቪው መብራቱ everything ሁሉም ነገር ወደዛ እየመጣ ነው yes I think እየተለመደ የሚመጣ ይመስለኛል ሌላም ሀገር አሁን ብዙ አዳፕት እየሆነ I'm sure I mean እና አሁን ደግሞ ሳስበው በዛ መንገድ አይቻል አቅም I think I had a conversation with someone ትላንት መሰለኝ አሁን የሆነ ቅድም እንዳልከው ኤክስፕሬሶ ማሽን ላይ የሚሆን ቡና ላይ አሁን ወይ ፕሮሰስም የሚያደርግ ምን ያላረገ ምን ያላው አውትፑት አለው API እያመጡ ነው ማሽኖቹ ራሱ ከሶፍትዌር ጋር ኢንተግሬት ማድረግ እንድትችል ሳራ so it makes operation efficient ያለው ነገር በደንብ ከሪፖርት ብቻ ማየት ሳይሆን የሆነ ማሽኖቹ ራሱ ይነግሩሃል ማለት ነው ምን ያህል ዌስቴጅ አለ ምን ያህል አውትፑት አለኝ ምን ያህል ተሰራ ምን ያህል አልተሰራ ምን ያህል so ለቢዝነስስ is even more interesting rather than a bet ብዙ smart things እኔ ችግር እየፈታ ይመስለኝም ግን you're right I think you're right ግን ትልቅ ህንፃ ስታስበው ህንፃ ideally it's a fabric energy exactly ለኤነርጂ ኤፊሺየንሲ ለተለያየ ነገር ህንፃ ቢዝነስስ ምንም ተረጠ ቤት ግን ግን we never know ያው ኖርማላይዝ እናደርገው for example ነው ብለን ምን እንችላል አሁን ቤት እዚህ energy efficiency አንተ አሁን ስትሜንሽን ስታደርገው here ኢትዮጵያ ውስጥ energy cost is very very low አይደለም so we're very ትልቅ advantage competitive advantage አለን እዚህ so ትልቅ ኢንሰንቲቭ የለም ሴቭ ለማድረግ ኤሌክትሪሲቲ አይደለም so mostly ሌላ ነገሮች but the process is different I think ፋብሪካ ውስጥ different ነው I mean በጣም ከፍተኛ ኮንሰምፕሽን ሲኖር አሁን ደግሞ እየተቀየረ ነው ያው ፕራይሱ እየጨመረ ነው ትክክል የኤነርጂ ራሱ በጣም እየጨመረም ይሄዳል ያረጋግጥ ጊዜ ሊጨምር still relatively ከሌላ ሀገሮች cheaper even in projection ይሆናል competitive advantage ይሰጣል ኤሌክትሪሲቲ በጣም ዲማንድ የሚያደርጉት ማለት ኤሌክትሪሲቲ ኢንቴንሲቭ ፋብሪካዎች or አክቲቪቲዎቹ እዚህ አድቫንቴጅ ያገኛሉ እንደየን ዳታ ሴንተሮቹ እነዚህ የኮንስትራክሽን ዘርፍ ላይ በምሳሌ ብንወስድ ብዙ ጊዜ ኮሚሽን ነው የሚደረጉት ጨረታ ነው የምትገቡት ምን ይመስላል የከስተመር አክዊዚሽን እንትን አዎ most common is ጨረታ so ጨረታ ይኖራል ጨረታ ደግሞ እሱ ራሱ different ፕሮሰሶች አሉ so open tender አለ so straight የዋጋ ውድድር ማለት ነው ከዛ ሌላ ደግሞ ቴክኒካል እና የዋጋ ኮምፓሪዞን ማድረግ ይሞክሩታል አንዳንድ ክላይንቶቹ so ሁለት ጥያቄዎች ይጠይቃሉ so ቴክኒካሊ ምንድነው ከዚህ በፊት የገነባችሁ አፕሮች እንዴት ነው የምታስቡት እንዴት ነው ኳሊቲ ኮንትሮል ነው የምታረጉት ኦር ፕሮፖዝ ነው የምታረጉት ለዚህ ስራ ምን አይነት ቻሌንጅ ትጠይቃላችሁ so for example ውጭ ሀገር የሆነ ጓደኛ ፈረንሳይ ይሰራል እና ኢንተርቪው አለ so actually ክላይንቱ ኮንትራክተሩ ኢንተርቪው ያደርጋል so ምንድነው አንተ አሁን የዚህ ፕሮጀክት እንዴት ነው የምትገባው ምን አይነት ቻሌንጅ ታያለ እንዴት ፕሮፖዝ ታደርጋለህ ሜቶድ ስቴትመንቶቹ ያንተም የስራ አካየት የስራ ፕላን ታስረዳቸዋለህ so ክላይንቱ of course ዋጋ ያያል ግን also ማን ነው the best chance ስራ
በየሆነ ጊዜ ከተፈለገች ማን ነው በስ ቻንስ ነው የሚሰጠኝ as a client እና በኔ ስታንዳርድ እኔ የምፈልገው የስታንዳርድ ያሞላል ያሞላም ቲያኬዎቹ ከባድ ቲያኬዎች ናቸው ለጋቶሪ ክላይንት ዋጋ ግን ስንት ፐርሰንት ይዛል በእናንተ ዘርፍ you mean it depends from the client ነው የሚወሰነው ማለት ነው so client መወሰን ይችላል for example 50-50 ማድረግ ይችላል 50% your technical and now 50% your price so you have to kind of there is some kind of formula ማስገባት አለበት አንዳንድ ክላይንቶች ምን ይላሉ የቴክኒካል ማሞላት ካልቻልክ ወይ ፋይናንሻል መከፈት የፋይናንሻል ፕሮፖዛል አንከፈትም ይላሉ አንፈልግም ማለት ነው ኳሊፋይድ አትሆንም ማለት ነው የስራ ለመስራት ይሄ የዋጋ በተለይ የመንግስት ነው የፕራይቬት ሴክተርም ብዙ እንደዛ ነው በተለይ ሼር ካምፓኒ ሆኖ ነው ውድድር በዋጋ ነው በጣም ደቅተኛው ግን ኳሊቲ የወረደ አይነት ሰርቪስ አቅራቢ የፒክ የማድረግ ዕድላቸው ከፍተኛ ነው በዚህ ዘርፍ ላይ ሳይሆን በብዙ ፐርሰንት ኳሊቲ ቢዝ ጥሩ ነው ቴክኒካሉ ቲም ኳሊቲው እንጂ ሊስት ዋጋ በመምረጥ መንግስት ራሱ በዛም ቀይሯል ይመስለኛል አሁን አውትራይት ነው የሚሰጠው ከዚህ በፊት የሰራውን ስራ አይቶ ምናምን አንዳንዱ ስራዎች አሁን በክር በደንብ አላክም ግን የመንግስት ህግ አንድ አዲስ በክር በማለት few years ago PPFSA Public Procurement Corporation kind of እነሱ procurement process እንዴት እንዲሆን ይገለጻሉ so and እንዳልክ so there's a ዋጋ ውድድር but in some cases also quality qualification ይጠይቁታል so ያን ገብተዋል እኔም በጣም ፋሚሊያር አይደለም አሁን መንግስት ፕሮሰሶቹ ላይ ግን ባልኩት it was direct for example ሎጆቹ direct assign የተደረጉበት so it was like a direct award which is also possible and ጊዜ ክላይንቶቹ ዳይሬክትሊ ወደ አንተ ይመጣሉ ግን አንተ እንዳልክ basically also share ኮምፓኒዎቹ የሆነ ጋቨርናንስ ሪኳየርመንቶቹ አላችሁ so ቻሪታ ፕሮሰስ የሆነ due diligence ማሳየት አለባችሁ so indeed why did you choose this contractor አይነት justification ታይቁበታል so it came because በቃ የሆነ process of selection ነበረ የዋጋ ብቻ ሳይሆን it could be also ሌላ requirement የጊዜ requirement ሊሆን ይችላል I don't know ስታንዳርድ መጣበቅ ስለመፈለገን previous experience ላላችሁ እንደዚህ የንሰዎች ነው የመረጠን so that's part of the it could be part of the selection process ማለት ነው የኮንትራክተሮቹ ከዛስ በኋላ ምን ይመስላል ስራውን ካገኛችሁ በኋላ የመገንባት ፕሮሰሱ ምን ይመስላል እናንተ so basically so ስራ ካገኘክ በኋላ በቃ ፕላኒንግ ራሱ ዲፔንዲንግ አንደኛው የትኛው ነው ያገኘክ አሁን for example and one of interesting project was the ታብራራል so አሁን for 302 monument ስናወራ ያን ፕሮሰስ ከጨረታ በኋላ that's design and build so design አለ ኮንሰፕት ዲዛይን ተሰርቷል በአለበል ተሰርቶ ነበር ማለት እሱ ነው ያሸነፈው ማለት የሆነ ውድድር exactly so it's more than a concept actually quite detailed ነው የሱ developed ያረገ ከዛ ግን all engineering አልተሰራም ነበር so እኛ የሱ ዲዛይን ወስደን ኢንጂነሮች አማክረን ወደ መሬት እንዲወርድ ማለት so structural design foundation design electrical design water የውሃ የድሬኔጅ ሲስተሞቹ what we call storm water drainage for example እዛ በጣም ኢምፖርታንት landscaping ራሱ እሱ ካለበል ጋር of course ሰርተናል ብዙ ቴክኒካል አስፔክቶች አሉ so for example ያለበል ጥያቄ ምን ነበረ ወይም የክላይንት ጥያቄ ምን ነበረ እዛ ኤሌክትሪክ የለም so እንዴት ነው የምንሰራው okay
ሶላር ፋርም ሶላር ፓኔሎቹ አስቀምጠናል የኛ ኢንጂኒሪንግ ኮንሰፕት አመጣን ዲዛይን አርገን ዲቴይል ዲዛይን ውስጥ ገብታን ኢኩዊፕመንት ሴሌክትድ አርገናል ከዛም በኋላ ፕሮኪውር አርገናል ከዛም በኋላ ኢንስታሌሽን ኮሚሽኒንግ ምናምን ውስጥ ገብተናል አዘ ኮንትራክተር ያን ሙሉ you can say conception design ሁሉም እኛ ዴቨሎፕ አርገናል ግን he said no እኔ ሶላር ፋርም እፈልጋለሁ ውሃ ሲስተም እንዴት ነው ኦኬ ጉድጓድ ተፈልጎ ማለት ቦርሆል on site እሱ የሆነ ሪሰርች አርገን እነዚህ ዴቨሎፕ የሚያደርጉት ጉድጓዶች አመጣን ዴቨሎፕ አርገን ከዛ የውሃ ኳሊቲ ምናምን በእኛም ውስጥ ገብተዋል that's also engineering aspect develop ያርገናል ኢንተረስቲንግ ፕሮጀክት ያን ኮምፖነንት አለ ትልቅ የኢንጂኒሪንግ ኮምፖነንት አለ ለማለት ከዛም የፕላኒንግ ኮምፖነንት አለ የፕላኒንግ ኮምፖነንት በጣም ሾርት ትንሽ ጊዜ ሰጠን በምን ያህል ጊዜ ነው የጨረሰው ዋና አመት ሁለት ኮምፖነንት አለ ሞኑመንት about አንድ አመት ውስጥ አልቀዋል እና መንገድ ወደ ሞኑመንት የሚወስድ መንገድ እሱ let's say another maybe 6 ወር ከዛ በኋላ ተፈልጎ ለመጨረስ ማለት ነው ሁለት ኮምፖነንቶች ነበሩ የራሱ also that's different challenges ሞኑመንት እንደዚህ ቻሌንጅ አለ መንገድ ሌላ ቻሌንጅ አለ መንገዱን ገንብታችሁ ነው ስራ የጀመራችሁት ወይስ ገንብታችሁ kind of ትንሽ አስተካክለን የሆነ መንገድ ነበረች ለመንቀሳቀሻ exactly ግን በጣም በክረምት impossible በጣም ትልቅ ጭቃ so it was complicated logistically geological complication አለ logistical complication እሱ አለ ደግሞ የሆነ ሰዓት ትንሽ የሴኩሪቲ ችግር እዛ ነበረ ስራ ማቆም ነበረብን ለሆነ ሰዓት አቆመን that's another challenge የብዙ ቻሌንጆች ኮንፍሮንት ታደርጋለህ let's say ፕሮጀክት ስትገነባ ማለት ነው and I mean finally there was በቃ የሆነ ሰዓት ፋሚሊዎች ነው እንደሰማችሁ በጣም ለነሱ በጊዜ ማከርብ በጣም ኢምፖርታንት ነበረ ሁላችን አብረን ሰርተናል what is very important also I want to say በጣም የቡድን ስፒሪት ምንድን ነው project successful project ምንድን ነው አሁን አንተ ክላይንት አለ ኮንሳልታንቶች አሉ ዲዛይነሮች አሉ ኮንትራክተር አለ እንዴት ነው የምትሰራው ከነሱ ጋር ማለት ነው is there a good communication እንዴት አይነት ኮሙኒኬሽን ታገኛለህ ጥሩ ኮሙኒኬሽን ካለ ስምምነት ካለ per my experience one of the critical aspects ማለት ጥሩ ፕሮጀክት እና less ጥሩ ፕሮጀክት የሚል የኔ ኤክስፒሪየንስ ውስጥ ያ ነው በደም ኮሙኒኬሽን ከሰራ በዚህ እንደ ቡድን ከሰራ ጥሩ ውጤት ታገኛለህ ማለት ነው ጥሩ አውትፑት አውትካም በጣም ይጨምራል for sure የኳሊቲ even አንዳንድ ጊዜ ስንጨቃጨቅ አብረን ስንሰራ you can focus more with the quality with the ጊዜ with the important የሚያስበው ነገሮቹ ሌላ ጊዜ ጭቅጭቅ ውስጥ አለ ኮንስትራክሽን ውስጥ it happens እና but energy drain እንዳያረግ ይሻላል ቡድን spirit is very important ብዙ ጊዜ ማየው ኮንስትራክሽን ላይ በጣም እናንተ ስቲል ስትገነቡ ያው ፋይናንሻሊም ራሳችሁ ናችሁ አይደል እቃውን ገዝታችሁ የምትሰሩት ሁሉንም ነገር ብዙ ጊዜ ኮንስትራክሽን ላይ የማየው ይሄ ዋጋ በጣም ይጨምራል በ6 ወርም በጣም በአመት ደብልም ሊያረግ ይችላል እና አንዳንዱ ስቶርም ለማድረግ ትቸገራለህ በጣም እና how do you price it how do you እነዚህ ነገሮች የሆነ ካፕም ኮንትራክቶች ላይ አሉ how is those things managed
እሱ and ብዙ you can have different modalities ማለት ነው let's say cost escalation contract ውስጥ በኮንትራክት condition of contract FIDIC የሚባለውን international federation of engineers consultants Swiss እነሱ የጻፉት general condition of contract ብዙ የምንጠቀማቸው እነሱ ናቸው so እዛ ውስጥ የተጻፈ specific clause አለ cost escalation clause አለ so normally formula ትገነባለህ so አንዳንድ ኮንትራክቶች እዛ ፎርሙላ ማለት የሲሚንቶ ዋጋ ሲጨምር በዚህ ያህል ፐርሰንቴጅ ይጨምራል ኮንትራክት ሬት ኮንትራክት ፕራይስ ማለት እንደዚህ ይጨምራል ነዳጅ ከተጨመረ እንደዚህ ይጨምራል ብረት ከተጨመረ እንደዚህ ይጨምራል ማለት የሆነ ፎርሙላ አለች መጻፍ ትችላለህ ማለት ነው so automatic adjustment አንዳንድ ጊዜ አንዳንድ ኮንትራክቶቹ በዛ ታገኛለህ ሌላ ኮንትራክቶቹ for example በዶላር ኮምፖነንት ከሆነ more or less certain stability ታገኛለህ በዶላር denominate ከተደረገ ዶላር ትንሽ ፕሮቴክሽን ይሰጣል against inflation ግን for example የሁለት ዓመት በፊት even ዶላር ፕሮቴክት አላረገችም 56 ሲሆን ነበር ለረጅም ሰዓት ዶላሩ ግን የኢትዮጵያ ዋጋ almost triple ሆነች ነበር so ፓራዶክስ ውስጥ almost ገባን ለምን የዶላር ዋጋ በጣም ሲጨመር ይሄደ comparing to international for example የብረት ዋጋ አሁን የብረት ዋጋ ሞሮ $1 let's say ምናስበው እዚህ 2.5 ነበረች በ57 ሲሆን so የሆነ competitive disadvantage አመጣ even that protection አልሰጠን ማለት ነው so it was complicated it's a big challenge I mean I think careful at site management ያስፈልጋል day to day management ያስፈልጋል successfully manage ለማድረግ ግን አንዳንድ ጊዜ it's beyond your control control ማድረግ አትችልም ዋጋ ሲጨምር እና ፕሮቴክሽን ካልተከለለችም ኮንትራክት ውስጥ it's a big disaster I mean contractors mostly I think the way I see cash flow በጣም important ነው so እዛ cash flow negative ሲሆን ፕሮጀክቱ ላይ it's not a nice place to be ማለት ነው I mean ድርጅቶቹ በጣም ቶሎ ወደ ጉዳት አይገባሉ so it's a tough space for contractors yeah I think በየጊዜው አፕዴት ከሚደረግ ቢልትን ፎርሙላ ቢኖር ሞር አሪፍ ነው አውቶማቲክ ነው ኢፌክቱ ዲስከሽኑም አይከብድም ትራንስፖርት ላይ ብዙ ትራንስፖርት በተለይ ኢንተርናሽናል ኤክስፔሪንስ የሆኑ ትራንስፖርት ካምፓኒስ ያን ፎርሙላ አግሪመንት ላይ ያስገባሉ ነዳጅ በዚህ ፐርሰንት ቢጨምር ዋጋው ላይ ይሄን ያክል ፐርሰንት ይጨምራል የሚሉ ተርሞች እንጂ የኢትዮጵያ ደግሞ አብዛኛው ሰው ይዋዋላል ከዛ ሲሆን ወደ አፕዴት ይገባል ለሁለቱም ፓርቲ ስሜቱ ጥሩ አይደለም ኮንትራክት የሰጠው አካልም ወጪው ጨምሯል ያ ደግሞ ባይጨምር ደስ ይለዋል በቃ 2-3 ወር 4 ወር ያወራህ እንኳን የሚጠፋው ጊዜ ብዙ ነው እና ኮንትራክት ላይ ቢልት ኢን ፎርሙላ ቢኖር ያሁን ለኮንስትራክሽን ያልከው ለብዙ ዘርፍም በጣም አሪፍ ይሆናል I think it's tough I mean of course ለክላይንት tough ነው to be honest የሆነ ባጀት ይዞ ክላይንቶች ብዙ ጊዜ የኛ ክላይንቶች ምን ይላሉ እኔ ባጀት ይዣለሁ ያ ነው ባጀቱ so inflation ካለ ከፍተኛ ኢንፍሌሽን ከተገኘች it's በጣም ማልክበት ጊዜ ያለ ፕሮጀክት እንደዛው ነው ባጀታቸው አልፎ ሄዶ ማልክበት ጊዜያት አሉ የገጠመ አለ አሁን እንዴት ነው ያ ይፈጥራል because of this inflation case አለ ግን ክላይንቱ ሳፈር ያርጋል አንዳንድ ጊዜ አንዳንድ ክላይንቶች የኛም ባጀት በዶላር ሲይዙት እሱ ትንሽ ፕሮቴክሽን ለራሳቸው ይሰጣል
active management ደግሞ አንዳንድ ጊዜ እኔ ያየው sometimes if you are very good ማለት client እና consultant እና contractor የባጀት ማሳለፍ የለበትም with some flexibility ማለት ከሁሉ side for example እዚህ save እናረግ አንፈልግም ማለት ከተቻለ ለሌላ unforeseen ኮስቶቹ ያን ባጀት መተከም ትችላለህ so active budget management ከመጀመሪያ ጀምሮ especially አንተም red line የባጀት ከያዝክ ካረገክ I think ያወጣል ለክላይንቱ እና ፌር የሆነ ነገር between contractor እና client እና consultant የሆነ ፎርሙላ ማግኘት ይችላል ማለት ማርብል expensive ማርብል አልፈለግም የተሻለ ትንሽ cheaper ማቴሪያል እንጠቀም እና ለሌላ ስራ ትንሽ ባጀት ፍሪ ያደርጋል ታገኛለህ when the extra ኮስቶች እነዚህ ኢንፍሌሽን ኮቨር ለማድረግ or ሌላ so active ያን የሚባለው value engineering exerciseዎች ናቸው ኮንትራክት ውስጥ ያን ኮንሰፕት even contract conditionዎች በፊት የናገረን ነበር ያን ኮንሰፕት አለ so value engineering client contractor የን ስራ እንደዚህ ሳይሰራ በዚህ ቢሰራ saving generate ያደርጋል so ብዙ ጊዜ አሁን ፕራክቲስ ያረጋናል ማለት ነው even አሁን ባለፈው ጊዜው ስትለኝ እዛም ስፔሲፊክ ክሎዝ ነበረ even ለኮንትራክተር የሆነ ቦነስ ይሰጣል ኮንትራክተር ሴቪንግ ካመጣ በቫልዩ ኢንጂኒሪንግ የሆነ ቦነስ ያገኛል የሆነ ኤክስትራ ገንዘብ ይሰጣል to incentivize ማለት ነው ኮንትራክተር incentivize ለማድረግ where is it ኳሊቲ የፕሮጀክት ታብከን እና እንዴት ነው ትንሽ ኮስት ኮንቴን ማድረግ እንችላለን so that's important it requires ከክላይንቱ ጋር የኮንሳልታንት ጋር በጣም አክቲቭ careful management ይፈልጋል so እሱ ጥሩ ነገር ነው to battle inflation to battle extra cost ምናምን ማኑፋክቸር ላይም አላችሁ አይደል የኮንስትራክሽን እቃዎች ማምረት ላይ ትንሽ በጣም በጣም አስፈላጊነት vertical integration kind of concept ውስጥ ገብተናል bit by necessity ማለት necessity አሁን for example join እኛ ፕሮጀክቶች ብዙ የሚጠይቁት I don't know joinery ማለት የእንጨት ስራ ወይም የአሉሚኒየም ስራ የብረት ስራ so በዛን 2-3 ዘርፎቹ የሆነ ኢንዳስትሪያል ፋሲሊቲ አለን እሱም ውስጥ የሚሰራ ሰው የኛ ራሳችን ፕሮጀክቶቹ ዴቨሎፕ እነዚህ ፕሮዳክቶች ዴቨሎፕ ያደርጉታል so yeah of course በጣም ትልቅ ገበያ አለ ለኮንስትራክሽን ፕሮዳክትስ እንደዚህ ኢትዮጵያ ውስጥ ቢያስባሉ so ወደፊት I'm sure በጣም ትልቅ ኤክስፓንሽን ይኖራል in that sector ማለት ያን ሴክተር በጣም ዴቨሎፕ ያደርጋል የምታመርቷቸው ነገሮች ምሳሌ አድርገህ የፕሮዳክሽን ፕሮሰሱ ብናየው ደስ ይላል እና ለራሳችሁ ብቻ ነው የምታመርቱ sometimes I know ክላይንቶቹም የሚጠይቅ ይችላሉ a lot of times I mean actively promote አናረግም ብዙ commercialize አናረግም let's say ግን በሬፈረንስ absolutely yes ግን for example የእንጨት ስራዎቹ or የብረት ስራዎቹ mostly የነሱ ሁለቱም እንሰራለን so yeah that one generally part of the project so for example project ውስጥ የሆነ ካቢኔት የሆነ ኪችን ካቢኔት የሆነ ቁምሳጥኖች or በሮች ምናምን ዲዛይን ይደረጉታል so የኛን ቲም ይመጣል ሳምፕልሶች ያዘጋጃል ስፔሲፊኬሽን ፎሎ ሲያደርግ ማለት ነው so it's on demand ማለት per design so ዲዛይን አንተ ኮንትራክት ውስጥ አለ or ዲዛይነሮች ያመጣሉ እና እነሱ ዴቨሎፕ ያደርጉታል so it's on design or on demand kind of on demand product ነው የምናመርተው mostly serialized አይደለም so ሶፋ ብቻ አንሰራም ለምሳሌ mostly individualized custom made custom built እንደምንለው ፈርኒቸሮች
እሱን ፈርኒቸሮችም ይሰራሉ ማለት ነው እንደዚህ አይነት ካስተም ሜድ ካስተም ቢልት ማለት እንደዛ አይነት ስፔሲፊክ ኤሪያዎች ኦር ፕሮጀክቶች አዎ ብዙ ጊዜ የኛ ፕሮጀክቶቹ እንደዛ ነው ምን ብዙ የእንጨት ስራ እኛ ራሳችን ዴቨሎፕ እናደርጋለን ማለት ነው ከኪችን ካቢኔቶች እስከ ኩም ሳጥኖች any library አይነት ነገሮች የእንጨት የምታስበው wooden cladding ስራ ሰርተናል depending on the design ማለት ከዲዛይነር አውርተን በቃ እሱ ዴቨሎፕ እናደርጋለን ወይም የብረት መሳሳይ ስራዎች በር መስኮት other even ሌላ ኤሌመንቶቹ structure ኤሌመንቶቹ የብረት የተሰሩ እንሰራለን አሁን ይሄ ኢልሚ ላይ ዲፓርትመንት ሆኖ ነው ወይስ ሌላ ካምፓኒ ሆኖ ለኢልሚ ሰርቪስ የሚያቀርብ ዲፓርትመንት ነው እሱ ራሱ አሁን ያስበን ነው ትንሽ ሞደርናይዝ ማድረግ እንችላለን እሱ በጣም ትልቅ ለውጥ አለ ኑሜሪክ ኮንትሮል ማሽኖች መጡ ሌዘር ማሽኖች መጡ ብዙ ኢኖቬሽን አለ ቴክኖሎጂካል ኢኖቬሽን አለ እሱ ትንሽ እየሞከረን ነው ለምን ዲማንድ ስፔሻሊ ከክላይንቶች በጣም ትልቅ ዲማንድ ስለምናየው better ፕሮዳክቶቹ ሞር ሶፊስቲኬትድ ፕሮዳክቶቹ ስለሚፈልጉ እኛ ራሳችን ትንሽ ካፓሲቲ መጨመር እንፈልጋለን ማለት ነው ያን ለመስራት but it's a division in Elmi እስካሁን እንደዚህ ነው maybe in the future spin off ማድረግ ይሻላል maybe even እሱ that's ምንድነው ግን exciting ሶስት ፕሮጀክቶች ብትነግረን እስካሁን ከሰራሃቸው okay ለራስ ብቻ ሳላወራ ማለት የሁለቱም ወንድማሞች ስላሉ ለሱ maybe አንድ per ወንድም so let's say so አንድ ወንድም ትንሽ ወንድም አሁን የኢጎሊዝ ፕሮጀክት አስረከቡት ለሱ I think ትልቅ ቻሌንጅ በጣም ኢምፖርታንት ፕሮጀክት ነበረ በደስታ ነው የጨረሱት ከዛስ ደግሞ ሌላ ወንድም would say BGI head office ወለኛው BGI head office እሱ ዲዛይን and build exercise ነበረ I don't know ይታያል በጣም ያምራል I think so it's very really nice ከለሩ የተለየ ነው እና ለኔ you look like last let's say I've been ሰማችሁ ብዙ ካለበል እሱ of course the most recent project ነው ሐላላ ከላ ደግሞ ከራሄል ጋር ስለሱ ስላወራቸው እሱ በጣም በኤክስፒሪየንስ የፕሮጀክት ኤክስፒሪየንስ ደስ የምትለው እኔ ለራስ ልንገር it's በጣም high intensity project high intensity ደግሞ challenging ይሰጣል ጊዜ በጣም ትንሽ ነው ለመጨረስ ኳሊቲ መጠበቅ ሎጂስቲካል ቻሌንጅ በጣም ብዙ ነበሩ ግን everyone የቡድን ስፒሪት በጣም ከፍተኛ ቡድን ስፒሪት ከነራሄል ነበር ሁለት ከነዛ እንቀመጣለን ነጨቃጨቃለን እንደዚህ ሰራ በጣም ጥሩ ስሜት ይሰጣል ለምን እንደዚህ አንሰራም ለምን ደግሞ የተለያየ ሀሳቦች ይመጣሉ ሃይ ኢንቴንሲቲ ፕሮጀክት እንደዛ በፓሽን ነው የምትሰራው and ጥሩ ስሜት ይሰጣል ስትጨርስ wow we did this እዚህ ከባድ ነበረ ቦታ ከባድ ሲሆን ግን ጥሩ መጣ በጣም ትልቅ ቻሌንጅ ይመስለኛል በተለይ አሁን ከተማ ውስጥ ምናምን ቢሆን ያው ቀላል ነው ግን እዛ ሲሆን ሎጂስቲኩ አለ ግዢውንም እናንተ ሆናችሁ የምትገዙት እሱ አለ ወደዛ ወደ ቦታው ማቅረብ አለ ያለና እንዴት ነው ግን ማኔጅ የምታደርጉት ላይ ምን አይነት ዲፓርትመንቶች ነው ያሏችሁ ውስጥ ካምፓኒ ውስጥና how do they work together to deliver እንደዚህ አይነት ነገር ሐላላ ከላውን በአጭር ጊዜ ነው ያለቀው አንድ ፕሮጀክት መዛ ፕሮጀክት ማና እነሱ ስራ የሚሰሩት ማለት ነው
ምን አለ የፕሮጀክት ቲም አለ ቲም ማለት ፕሮጀክት ማናጀር የፕሮጀክት ማናጀር አሲስታንቶች አሉ ማለት ኢንጂነሮች ናቸው የተለያየ let's say እንደ ስራ ዘርፍ አንድ እዚህ ኮንሰንትሬት ያደርጋል እንደዚህ ህንፃዎች ይቀጥላል ሌላ እዚህ ህንፃዎች ይቀጥላል ስራ ታካፋፍላለ ሳይቱ ላይ ከዛ ያ የሳይት ስራ ማለት ነው ሳይት ስራ ኢምፕሊሜንቴሽን ግን ያን ፕሮጀክቶች ዲዛይን and build ስለሆኑ እና በጣም አጭር ጊዜ sometimes build design and build ፕሮሰሱ በጣም እንዴት ልበል አንድ ከሌላ ዲዛይን ሳያለቅ ኦሬዲ ኮንስትራክሽን አንዳንድ ጊዜ ኤክስካቬሽን ትጀምራለ ሞሮለስ በግምት አንድ ነገሮች ትጀምራለ ከዛ ዲዛይን ይመጣል ከዲዛይነሮቹ ትታማከራለ ከዛ ከዲዛይን ቲሞቹ ያን ዲሲዥን ውሳኔዎቹ ትፈልጋለ ከነገ በፊት ትፈልጋሉ ያን otherwise ሳይት ብሎክ ያደርጋል እሱ ለራሱ ብዙ ጊዜ ያጋጥመኝ ቱሩ ፕሮጀክቶቹ ላይ በዲዛይኑ መሰረት ምንም ሳይት ሳይቆም ማለት ነው from day zero already ዲዛይኑ በትክክል ሲመጣ በትክክል ጊዜ ማስመጣት ከቻልክ አንተም ራስ ማለት አንተ እና ቲም I'm talking about the team all the team together ሲሰራ ማለት ነው በዛን ጊዜ በዚህ ቀን የሱ ውሳኔ ይፈልጋል ሳይት ውሳኔ ይፈልጋል ሁሉ ዲዛይነሮቹም አንተም የበዛን ቀን ታመጣለ ሳይት በዚህ ቀን የዚህ ማቴሪያሎች ይፈልጋል አንተ ከሎጂስቲክ ቲም አዲስ አበባ ትራንስፖርቴሽን ፕሮኪውርመንት ጀምሮ አንተ እንዳልክ ከዛ ዴሊቨሪ ወደ ሳይት which is not ከባድ ነው ደግሞ ኢምፖርት በጣም ትልቅ ፕሮሰስ ነው አንተ ታውቃለህ ሎጂስቲክስ ምናምን የጅቡቲ ሎጂስቲክስ ወደ አዲስ አበባ የምታመጣቸው እቃዎች ሪሊ የኮኦርዲኔሽን እዛ ብዙ አለ እና በቃ for example እኛ 3 ቀን የሆነ ግሩፕ እዚህ 3 ቀን አዲስ አበባ ሰኞ ማክሰኞ ሮብ ሐሙስ እስከ እሁድ አላላልን ያለ ነበር የሆነ maybe 6 ወር እንደዚህ ሰራን ከኔራ ጀመረ እነዚህ አይነት ላይፍ maybe 4 ወይም 6 ወር አሁን በደማ አሳስም ግን እነዚህ የነ ሳምንት እንደዚህ ነበረች ሰኞ ማክሰኞ ሮብ አዲስ አበባ ተሰራለ ለያላ ፕሮጀክት ማለት ሁሉ እንደዚህ የቢሮ የጀነራል ዲዛይን ወይ ፕሮኪውርመንት ነገሮች ምናምን ከዚህ ኮኦርዲኔት ታደርጋለ ከዛ ሳይት ትሄዳለ እና የሳይት ጉዳዮች ኢምፕሊሜንቴሽን እንዴት ነው ኳሊቲ እንዴት ነው ፕሮግረስ እንዴት ነው ቲም እንዴት ነው ችግር የለም የችግሮቹ ማስተካከል ትሞክራለ that was በጣም exciting project ለዛን aspect ነበረ also client በጣም push ያደርገ ነበር ግን I have to say with በጣም ትልቅ support ተሰጠን I have to say እሱ ውሳኔ በጊዜ ይመጣል ዶሎ ጥሩ ይወሰናሉ it was a good story ከባዱም ይመስለኝ ይሄ ነገሮችን get into the site ይመስለኛል ገዝቶ ወደ ሳይት ማስገባቱ እሱ ነው እሱ to be honest not the most challenging really ብዙ ሰዎች እኔ ደግሞ እንደዛ ይላሉ እቃውን ገዝቶ ያንን እቃ በትክክለኛ ዋጋ ገዝቶ ሳይት በረበር ከዛም በኋላ ለሳይቱ ደግሞ ማስረከብ አንዳንዴ ይጎላል እንትን ይላል I think ከኤክስፒሪየንስ ብዙ ለእናንተ እሱ ቻሌንጂንግ ላይሆን ይችላል ይመስለኛል I think አንዳንድ ኮንትራክተሮችን ሳወራ ማለት I'm sure it's so challenging I'm not saying ግን የዚህ ፕሮጀክት the biggest challenge እሱ ሳይሆን I think ሁሉም ውሳኔዎቹ በጊዜ እንዲመጡ በጊዜ አንተ ታይምላይን እዚህ ነው ማለት ነው ከዚህ ማሳለፍ አትችልም how do you work it back ያ ነው የነበረው ለኔ ዋና ዲዛይን ቲያከዎች የፕሮዳክት አይደንቲፊኬሽን አለ እሱ የልግዛቡን እሱን ጨምራ ያ ነው I think ብዙ
ኢንቴንሲቲ አለ ጀነራል ኢንቴንሲቲ የፕሮጀክት እሱ ነበር የአንድ ኮንትራክተር ግሬድ 1 ኮንትራክተር ካምፓኒ ኮር ዲፓርትመንቶች ምናቸው ፕሮጀክት ቲም አለ ከዛ ቢሮ ላይ ያለ ቲም ይኖራልና ኮር ቲሞቹ ምንድናቸው አንተ ብዙ ጊዜ የምታሳልፈው ከየትኛው so እኔ ትንሽ ጀነራል ማኔጅመንት ሰራለሁ እና so project coordination የሆነ ፕሮጀክቶቹ for example under my responsibility personally እና ወንድሞቹ ሌላ ፕሮጀክቶች ይቀጥላሉ so እኔ የሆነ ፕሮጀክቶች ይቀጥላሉ so ሁሉ እዚህ ፕሮሰስ በፊት ያስረዳሁት እኔ let's say in the project coordinator or project manager እሰራለሁ so ከኔም you know let's say for each project የሆነ ቲም አለ so ቢሮ you know design ጉዳዮቹ ካሉ you know if you are doing design and build process በጣም ትልቅ የዲዛይን እንዴት ልበል ኃላፊነት ትወስዳለህ ዲዛይነሮች እኛ ራሳችን አንሰራም ብዙ ጊዜ በጣም ትንሽ ኮምፖነንት የዲዛይን ራሳችን ምናልባት እንሰራለን ግን ሞስትሊ አውትሶርስ እናደርጋለን የሆነ ዲዛይነሮች ኤሌክትሪካል ሳኒታሪ ሜካኒካል አርኪቴክቸራል ኦፍ ኮርስ ስትራክቸራል የሆነ ድርጅቶቹ ከኛ ጋር ማለት ነው እንካትራለን so ያን ግን you know coordinate ማድረግ አለበት so that's a big job ትልቅ ስራ ነው you know first of all የጊዜ ነው መቼ ዴሊቨሪ ማድረግ ትፈልጋለህ ለምን ስራ መጀመር ስላለበት በዚህ ቀን you know የን ነገር መጨረስ አለበት so that the design you know so ብዙ የቢሮ ስራ and design and build ፕሮጀክቶቹ ከፍተኛ ኃላፊነት ይወስዳል you know coordination of all the components ማለት ይሰራል ከዛ procurement you have local procurement እና international procurement overseas procurement so እዛ coordinate ታደርጋለህ you know በጊዜ you know schedule ታያለ you know የአንድ ፕሮጀክት schedule አለች አይደለም so የሆነ ጊዜ ተሰጠ ክላይንቶቹ በአብዛኛው የሚጠይቁት ስኬጁል አምጣልኝ እኔ በዚህ ቀን ለአንተ ኢምፕሩቭ ማድረግ እፈልጋለሁ ማቴሪያሎቹ አንተ የምትጠቀማቸው ምን አይነት ማቴሪያል እኔ መመረጥ እፈልጋለሁ ምን አይነት ታይል ራይል ትጠይቃለች ነው አልወጥም ማለት ትችላለች ሌላ አምጣልኝ so you have to prepare that process you know which is you know በጣም time taking እና ዲቴይል ውስጥ ትገባለህ which is also helpful you know because project በደንብ ትማራለህ እዛ ጊዜ project you know I think በቃ መማር I think you know project is like you have to study the project ማለት ነው so ትንሽ ኮምፖነንቶቹ መማር አለበት everything መማር ከቻልክ ቻሌንጅ ታያለ ደግሞ ፕሬዲክቲቭ እና በፊት አለገን የተነጋገረን የፕሬዲክቲቭ ሜንቴናንስ or predictive challengeዎቹ or critical area ውስጥ ሶልቭ ማድረግ ትችላለህ so ኮንስትራክሽን ይሄ ሎጂስቲክስ ውስጥ አብዛኛው የኮንስትራክሽን ካምፓኒዎች አብዛኞቹ በራሳቸው መኪና ተከራይተው ወይስ አብዛኛው በሬንታል ነው I think a mix you know mostly you know for example that በፊት you know the sector was የኛ ሴክተር የራስ ማኪና ብቻ ነው የምትጠቀመው ሌላ መስራት አትችልም ማክራየት ትንሽ okay ግን አሁን you know there is more specialization you know for example this specialization መጣ so ብዙ ጊዜ you know የሆነ equipment ማክራየት ይሻላል or subcontract ማድረግ ይቻላል you know earth moving ስራዎች earth movement you know ብዙ ጊዜ የሆነ subcontract ስራ እንሰጣለን እኛ ራሳችን because it's more efficient you know ለአንተም ደግሞ አንድ ሌላ ቻሌንጅ የለም so of course you have to see also cost answer ምናምን so there is a variety of እንዴት ልበል you have to monitor every aspect ማለት ነው so የቲሙስ እንዴት ነው ብዙ ሰዎች ሃየር የምታረጉት ትሬን የምታረጉት so that's you know በፊት we are a service giver ማለት ነው አገልግሎት ምንስተው ድርጅት ስለሆነ so human component በጣም important ነው so human quality human እንፈልጋለን ማለት we want to find you know professional dedication እንፈልጋለን ማየት እንፈልጋለን እውቀት you know
የሆነ እውቀት የተማሩ ልጆች ሞስትሊ ኢንጂነሪንግ ዘርፍ ላይ የሚሰሩት ማለት ነው ሞስትሊ ሲቪል ግን አንዳንድ ጊዜ ኦፍ ኮርስ ኤሌክትሪካል ሜካኒካል ኢንጂነሮቹ እንካተራለን ሶ ማየት እንፈልገው ዴዲኬሽን ማሳየት ካፓሲቲ የሆነ እውቀት ካፓሲቲ ሌቨል እና ዊሊንግነስ ማለት ቱ ለርን መማር የሚፈልጉት ልጆቹ መካተር እንፈልጋለን እንሞክራለን ያን ኳሊቲዎቹን ሉክ እንዴት እንፈልጋለን ኢንተርቪው ላይ ፕሮሰስ የኢንተርቪው ፕሮሰስ ላይ we try to see ምን አይነት what's the potential አለ potential የለም ለብዙ ጊዜ only without experience engineers እንካተር ነበር so ከመጀመሪያ ጀምሮ ከኛ እንዲ ያደጉ በእኛ ሲስተም ውስጥ እንዲገቡ so እሱ ብዙ ሰርተናል so I think ጥሩ ነበር እንዴት ነበር ጥሩ ነበር I think it's there are ብዙ ጥሩ cases አሉ there are some cases ጥሩ ያልተሳኩ let's say ግን I think by and large we're happy I think አሁን በፐርሰንቴጅ መናገር ትንሽ I can't but I think it worked out successful ነበር እንደዛ of course training ብዙ ይጠይቃል so senior mandisoቹ they have to እነሱ train ነው የሚያደርጉት እነሱ ነው የሚወስዱት ትንሽ የሚያመጡት ወደ ላይ ነው የሚያመጡት ማለት ነው so it's a way ማኔጅመንት ስታይል ምን ይመስላል ያው መቅጠር እንዳለ ሁሉም አባረርም አለ I don't know, personally, yeah, unless someone is really bad, but I'm buzu I think turu, ለሰው እኔ መጀመሪያ ማናጀር ነበርኝ እና ምን ነው የለኝ ነበር ለሰው 30% መስጠት አለበት you have to give people some space some space ሁሉም ሰው አንድ ላይ ፐርፌክት መሆን አይችልም ትንሽ ክፍተት ብትሰጣቸው you will get more from them eventually ጥሩ አንድ ነገር very important the commitment has to be there honest commitment ማለት ማግኘት አለበት so እሱ ትንሽ as a guiding principle and seems good ጥሩ ይመስለኛል of course reward ማድረግ recognize ማድረግ promote ማድረግ ጎበዝ ማንዲሶቹም ትሞክራለህ ትፈልጋለህ it's a big important thing ለኛም እንሞክራለን so እሱ yeah I mean I think motivation is important አንተም motivation መጨመር አለበት you have to be sure ሰዎቹ ካንተ ሲሰሩ ከናንተ ድርጅት ሲሰሩ ደስተኛ ደስተኛን ደግሞ ማሳየት በፐርፎርማንስ ይጨምራል ቢያስባሉ so how do you make them happy in a way እና እነሱ በጣም ሲሰሩ you have to recognize effort የሚሰሩበት whatever means you have to promote ማድረግ ማለት ነው ኃላፊነት ይሰጣል compensation ይጨምራል these type of things I don't know yeah ጥሩ ጥያቄ ነው I don't know እንዴት ነው ሞቲቬት የምታደርገው it's a good question I don't know I mean ያንተ ደግሞ በተለይ ያንተ ብዙ ነው ሰራተኛው በጣም ብዙ ነው እና ከሌበር ጀምሮ እስከ ቶፕ ማኔጅመንት ያለውን scale is huge እንዴት ነው ሞቲቬት የምታደርጋቸው especially because ማንዲሶች አንድ ነገር ነው ግን also የሆነ ኢንሴንቲቭ ሲስተም also ለጥሩ ባለሙያዎቹ ባለሰራተኞቹ እንሞክራለን it's አሁን ደግሞ construction I think more and more it's going to be mechanized mechanization ይኖራል more and more ከሌበር ወደ mechanization እንደኑታ ይመስለኛል even in Ethiopia ማለት ኢትዮጵያ
ሞስትሊ ሌቦር ሁሉ ነገር በሌቦር ይሰራ ነበር። ሪመምበር ስራ ሲጀምር ኢቨን የሚቆፈር ፋውንዴሽን በሰው ኃይል ነው። አሁን እሱ አይታወቅም። አብሶሉትሊ ነቨር ሲን እሱ በቃ በማሽን ብቻ ነው የምትሰራው። አይ ቲንክ ወደፊት ሞር ወደዛ እንሄዳለን። የምትፈልገው ሞር ስኪል። አሁን ግን ስፒድ እየጨመረ መጥቷል። የሚቆፈረውም በሜካኒካሊ ነው፣ ኮንክሪት ምናምን የሚሞላውም ምናምን ይህ በቅርብ የመጣ ነው። በፊት አልነበረም ኢትዮጵያ። ምን ያህል ፕሮጀክቶችን ያፈጥናል አሁን ያለው? እናንተ ከጀመራችሁት አካባቢ let's say yes አሁን for example let's say ኮንክሪት ምንሞላ በእኔ የጀመርኩት ሜቢ 100 ሜትር ኪዩብ ስትሞላ በጣም ትልቅ ነው ታስባለህ። በአንድ ቀን let's say 24 hours ውስጥ በትንሽ ሚክሰሮቹ ትራክ ሚክሰርስ አልነበሩም፣ ፓምፖች አልነበሩም፣ ባቺንግ ፕላንቶች አልነበሩም ማለት ነው እዛ ጊዜ። ሜቢ 50-60 ሜትር ኪዩብ ካስት ካደረገክ ትልቅ ስራ ሰርተሃል ማለት ነው። አሁን 600 1000 በአንድ ቀን መሞላት ትችላለህ። and more so really mechanization, industrialization, የኮንስትራክሽን ያን ፕሮግረስ ያሳያል። በጣም ትልቅ ከፍተኛ ካፓሲቲ ጨማሪ ያሳያል። so it's a great thing and even I think relatively cost ይቀንሳል በዚህ volume your cost go down I mean እንደዛ ሌቦር ኢንተንሲቭ አይደለም አንደኛው እና ማሽነሪ በጣም ፐርፎርም ያደርጋሉ። you can do much more ማለት ነው በጊዜ በጣም አሁን ፍጥነት ይጨምራል። የኮንስትራክሽን ፍጥነት ይጨምር እና ያለን ኤቭሪዌር ኢቨን ብዙ ኮንስትራክሽን የምታየው ከተማ ቶሎ ነው የሚጨርሱት። it's fast compared to 20 ዓመት በፊት 15 በፊት ስራ ሲጀምር ካስ ያለን የ2-3 ዓመት የሚፈጅ ፕሮጀክት በአንድ ዓመትም ሊያልቅ ይችላል ነው። ሌላ ሎጂክ ዲፔንዲንግ ኦን ፕሮጀክት ኮምፕሌክሲቲ ኢዝ ኖት ብቻ ኮንክሪት ብቻ ሳይሆን ሌላ ሲስተሞቹ አሁን ፈተና ወደ ፎር ኤግዛምፕል ሲስተሞች ነው እና እኛም እናገኘው መጨረሻ ከያሉት ማስትራክቸር ሳይሆን for example አሁን በፊት let's say building management ሲስተሞቹ very complicated complicated electrical installation አሁን most building ብዙ ቢልዲንግ ህንፃዎች የምንሰራው HVAC ሲስተሞቹ ኮንትሮል ventilation system mechanical ventilation or እንደዚህ አይነት ነገሮች አላችሁ or power system controls አላችሁ ያን it's a new chapter ለኛም let's say I think ሙሉ ሴክተር kind of yes I would say ከራንዳውን በፊት አንድ ጥያቄ ልጠይቅህና ያው የመጀመሪያ ነጭ ነው ኢንተርቪው ያደረግነው ማሪ ላይ እንግዳ ሆኖ ማለት አዎ ነጭ በመሆን ቢዝነስ ላይ ጥቅም አለው ጉዳት አለው ወይ? It is a very good question. I don't know. I can say, አማርኛ መናገር ትንሽ ስለሞከርኩት ስለምችሉት አንዳንድ ጊዜ I think ክላይንቶቹ ደስ ይላሉ ይመስለኛል። I think in most cases the name I have to say Turu reception አገኝቻለሁ። I don't know if it's because I'm not sure ግን I have to say ጥሩ experience አለኝ positive experience አለኝ። So if I have to say no ጉዳታ I don't think so honestly no I can say mostly positive maybe so ይገርማሉ ይነግራል አንዳንድ ክላይንቶቹ especially ነበሩ በቃ በአማርኛ እንነግራለን so that was positive for me so I would say positive yes ሌላው ልጠይቅ የምፈልገው
ኤኒዌይስ ኢትዮጵያ ኤርትራ ኢትስ ክሎስ ለእኔ የማስበው ግን አንዳንዴ ሰዎች አሁን ዩኤስ ሲኖሩ ኢትዮጵያውያንን ብዙ ጊዜ ኢንተርቪው ስናደርጋቸው ምናምን ላይክ የፈለገ ቢሆን እዛ ብኖር አይ ፊል ላይክ ላይክ የሌላ ሀገር ሰው ነኝ ብዬ ነው ማስበው ዌር ዩኤስ ውስጥ ግን በጣም ዳይቨርሲፋይ ነው እንደ ኢትዮጵያ አይደለም ኢትዮጵያ it's not as diversified as the US and ሰዎች feel the belongingness ከየትም ሀገር ሄደውና ለአንተ እንደዚህ አይነት ስሜት ይሰማሃል አሮ ኖ አንድ ኢጣሊያዊ ነኝ ነኝ honestly yes ኢትዮጵያ በተማው ካለው ይመስለኛል I think so yeah understand አደርጋለሁ I think so so do I feel at home yes absolutely ቤት ነው ቤት ነው absolutely ለልጆቹ ደግሞ አንዳንድ ጊዜ በነዚህ አሁን ነው ቤት እንመለሳለን ወደ ኢትዮጵያ እንመለስ ልጆቹ እንደዚህ so እነሱ ራሱ ትራንስፈር ተደርጎለታል belonging to like a sense of belonging አላቸው so yeah I would say so at the same time ኢጣሊያዊ ነኝ so ብዙ ነገሮቹ culturally Italian kind of mindset አለኝ ልበል so Mr. America we not so it's a bit of a mix to be honest with you no and also in Ethiopia እንደዛ አለ ግን ስትለው ብዙ የተለያየ let's say ህዝቦች አሉ ኢትዮጵያ ውስጥ ግን each one has its own component level but not a challenge to get together so yeah አሁን የምጠይቀህ ደግሞ ፓውሎ እሺ ያ በአንድ ደቂቃ ውስጥ የሚመለስ ጥያቄ ነው እሺ አንድ 7-8 በአንድ ደቂቃ ውስጥ የሚመለሱ ናቸው sure እሺ በስካሁን ቢዝነስ ላይ የተማርከው ነገር ከ10 ዓመት በፊት ባቀው ኑሮ የምትለው አንድ ነገር ምንድነው ትግስት በቢዝነስ ላይ ኢትዮጵያ ውስጥ የምታደንቀው ሰው ማን ነው ለምን ወላይለ ገብረስላሴ for example በጣም ትልቅ I like his story ከስፖርተኛ እስከ አሁን በጣም successful businessman I think በጣም great story ነው እሱ ልበል በቢዝነስ ዓለም ውስጥ በጣም ደስተኛ የሆንክበት አንድ ቀን ጥቀስ ብትባል መቼ ነው ለምን ርክክብ የሥራ የኢምፖርታንት ፕሮጀክት ርክክብ ጊዜ ሲመጣ ክላይንቶች ደስተኛ ከሆኑ ሁላችን ማለት in 2-3-4 ጊዜ ያጋጠመኝ or more maybe even አንተ የምታምንበት ሰው ነገር ግን ብዙ ሰው ካንተ ጋር የማይስማማው አንድ ነገር ጥቀስ ብትባል ምንድነው ዲቴይል ኦሪየንቴሽን maybe ትንሽ ታበዛለህ ትባላለህ ብዬ ኦኬ እሺ አሁን ቢዝነስ ለሚጀምር አስፓየር ለሚያደርግ ሰው አንድ ምክር ብትባል ያ ምክር ምንድነው ፎከስ ልበል በአማርኛ እንዴት ነው የምትናገረው አላውቅም ግን ፎከስ ያስፈልጋል I think ፎከስ እና እንዴት ልበል በእንግሊዝኛ ግሪት ያስፈልጋል I think and now you have to be lucky also ትንሽ እንዴት ይላል በአማርኛ to be lucky I don't know እንደውም የመጨረሻው ጥያቄ ከሱ ጋር የተያያዘ ነው ለስኬት ስንት ፐርሰንት ላክ ነው ስንት ፐርሰንት ሃርድ ወርክ ነው at least 50-50 I would say 50-50 ፓውሎ ምን ታስባለህ ወደፊቱ ድርጅት እንዲቀጥል ጥሩ ስራ እንዲሰራ more interesting project challenge ለማግኘት ነው ለራሱ also challenge ለማግኘት ነው in a way challenge satisfaction ይሰጣል I think so public የስራ ዘር ላይ እና and then private interesting ነገር ለማየት ለመስራት so yeah whatever you can see new things or experience አዲስ experienceዎች አሉ yeah absolutely yes በህይወት የተማርከው አንድ wisdom ካለ what is that wisdom I don't know ግን maybe ትግስት እንደገና ልበል so ትግስት be patient ትንሽ መስማት I mean በደንብ አንደርስታንድ ማድረግ ብዙ ነገር I think
ብዙ ችግሮች ፈተናዎች በሚመጡበት በሚስ አንደርስታንዲንግ ነው ይመስለኛል ብዙ ጊዜ ሚስ ኮሚኒኬሽን especially in engineering background አለኝ everything is a formula everything is a fact ምናምን አይነት ነገር አለ ግን what I see ብዙ ቻሌንጆች የሚመጡበት በኮሚኒኬሽን ምክንያት ነው ሚስ አንደርስታንዲንግ ምክንያት ነው አንተ if you try to ስትሞክር ሌላ ሰው በደንብ እንዴት ልበል አንደርስታንድ ለማድረግ what exactly is the problem የነዚህ የሆነ ሲቹዌሽን ነው ወይም የሆነ ሰው ችግር ምን እንደሆነ solution easier ታገኛለህ it could be also there is no solution accept አደርጋለሁ ማለት አንድ ጓደኛ የሚለው acceptance is freedom ደግሞ እና ሁሉ ጊዜ አሁን በቅርብ የተነጋገረች acceptance is freedom yeah absolutely true nice ቅድም ያልከው ግን something interesting እስካሁን ትልቁ ከወሰድኩት growth is a mess የሚለው ነው በጣም it creates a lot of mess እና yeah true also በጣም true yeah hard to manage growth properly በጣም ይመጣል growth is a mess የሚለው ትልቅ መልእክት ነው ለኔ ዛሬ ማለት እሺ I'm going to mess እሺ thank you በጣም እንግዲህ አመሰግናለሁ በጣም thank you በጣም yes ስለተምረናል በጣም እናመሰግናለን እሺ አማርኛም ትንሽ ቢያስቸገረ I hope ብዙ ዕውቀት ያለው ብዙ እንትን ያለ በቋንቋ ተቸገርክ understand ግን you did your best now I tried I hope እሺ በአማርኛም ሆኖ ጥሩ ነው በጣም thank you ደስ ብሎኛል መሪዎች የዚህ ሳምንት ፕሮግራማችን ይሄንን ይመስል ነበር መልካም ሳምንት